Hello guys, እንዴት ናችሁ? This is Mikala American Zor Black and Zor Blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? አላችሁ ወይ? አላችሁ እንዴት ናችሁ? How is your life guys? እንደምን አላችሁ? እኔ ጤና ይስጥልኝ ደህና ነኝ። አላችሁ እንዴት ናችሁ? by the way ማለት ነው ዛሬ በአዲስ ነገር ነው የመጣሁት። አዲስ ነገርን ማለት በጣም የሚገርማችሁ ነው ማለት ነው። እንደሱ ማለት ነው ወደ ቼል ነገራችሁ የሚፈልገው ነገር ማለት ነው። እኔ በተለይ ማለት ነው ድርቅና በጣም ነው የምወደው፣ በተለይ በዚህ ዘመን እንደነገርኳቸው ማለት ነው። ግን የሆነ አንዳንድ አይነት ድርቅና አይመችኝም። በቃ እኔ እንደ ዶናልድ ትራምፕ አይነት ምናምን ነገር ይመቸኛል ማለት ነው። ባንዴ ባደወይ ማለት ነው ትንሽ ቆይቶ ይቀያያል። እነርሱ ግን በጣም ቋሚ ያላቸው በተለይ እስካሁንም በጣም ትልቅ ሰው ናቸው ምናምን ብዙ ነገር ተብሏል። ግን ምንም አይነት እየተቀየረ ነገር የለም። እስካሁን እየታገዱ ነው። ኢቭንም ከሀገሪቷ ሰው የሀገሪቷንም ሰው ኢቭን ብዙ ነገር ይባላል። ብዙ ተቋሙ አለ። እንደዛም ያለ ባዲ እየተጋፈጡበት ነው እና ማለት ነው በህይወት ዘመን ላይ ማለት ነው እንደነገርኳቸው ከማጣት በጣም ከባድ ነገር ነው ባይደኝ ማለት ነው። እንትን ሰው ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እዚህ ሀገር ላይ ባይደኝ ማለት ነው እንደነገርኳችሁ ያው በጣም እሱን የሚቃረኑ ብዙ ሰዎችን አይቻለሁ ባይደኝ ማለት ነው። እነዚህ መጀመሪያ ብዙ ነገር አድርገዋል፣ ብዙ ነገር ውስጥ ጋር እጅ አስገብተዋል ማለት ነው። ኢቭን ለምንድን ነው መሰላቸው አሁን አንድ ሀገር ካናደደቻቸው ባይደኝ ማለት ነው አውሮፓ በሙሉ አይደለም ማለት ያለባቸው አንድ እንትን ላይ ብቻ ነው መጣል ያለባቸው። በተለይ ግን ለምንድን ነው እሱን ነገር እኔ አንድ ትክክል ያለበት እምላቸው ማለት ነው ከአንድ አውሮፓ ሀገር ወደ አንድ አውሮፓ ሀገር ስትሄዱ እርዳታ ማታገኝ ከሆነ this is only is the same ነው ባይደኝ ማለት ነው። እንትን እኔ ባይደኝ ከዚህ ወደ ስዊዘርላንድ ስሄድ ለምን ደስ እንዳለኝ ታውቁታላችሁ? ስዊዘርላንድ ላይ ማለት ነው እንዳጋጣሚ ማለት ነው በጣም እድለኛ ነኝ። ሶርስ ጋር ነው የምላቸው እንዳጋጣሚ 7 ሀገር በአሰራቅነት የምትታወቅ ሀገር ናት ባይደይ ማለት ነው። ቀይ መስቀል ነው ከድሮ ነው ባይደይ ማለት ነው። እንደን የሰባት ሀገር አጠቃልላ ያዘች ናት ማለት ነው። ጀርመን፣ ፈረንሳይ አይ ቲንክ ካልተሳሳትኩኝ ማለት ነው ደስ ዋይ no problem ባይደኝ ማለት ኢቭን ማይ ሚስታክ እንደን ሰው 7 ሀገራት አንድ ላይ የሚሰሩ ስለሆነ ማለት ነው። ኔዘርላንድ እነርሱ ጋር አለች አይመስለኝም አይ ቲንክ ባይደኝ ማለት ነው። ግን ሌሎች ሀገራቶች ባይደኝ ማለት 7 ሀገር አንድ ላይ ይሰራሉ ማለት ነው። እናም ማለት ነው በአንድ ፕሬዝዳንት ብቻ የምትካሄድ ሀገር አይደለችም መሰለኝ አይ ቲንክ ማለት ነው። ለዛውንም በጣም ነው የወደድኩት አይ ዶንት ኖ ዋይ በብዛት እንደዛ መሆኑ በጣም ነው የተመቸኝ ባይደኝ ማለት ነው። እንደነገርኳቸው እኔ ውሃነት ወዳለሁ ግን ሲበዛ አይመቸኝም ባይደኝ ማለት ነው። ወዶቼ በጣም ነው የሚደብረኝ። በቃ ኤቭሪቲንግ ልክ ሊኖረው ይገባል ማለት ነው። እንደን ማለት ነው ወዶቼ ለነገራቸው የምፈልገው ነገር ለምንድን ነው እኔ ዴይሊ የምናገረው አባውት ዘላን ምን አገባሽ ልትሉኝ ትችላላችሁ ባይደኝ ማለት ነው። ኢፊዩ ካት ከዘጋችሁ በኋላ ለምን አዘጊውም ፋይሉን እስከ መጨረሻ ገና ብዙ ሊባል ነው። አሁን ብዙ ያሉ ሰዎች አሉ። ለምን ትንሽ ነገር እኔ ላይ ማድረግ ፈልጎ መሆን ካልተሳካላቸው ዊዛውት እስከ መጨረሻ በጣም ብዙ እንትን የሚያደርጉ ሰዎች አሉ። ወይስ ነው የምላችሁ ሰው የሰው ልብ ያላችሁ እንዳይመስላችሁ። ሰው በጣም መርዝ ነው ባይደኝ ማለት ነው። እኔ ለምንድን ነው ብዙ ጊዜ ባይደኝ ማለት ነው የሆነ ነገር ላይ እራሳችን ፍትህ እንሰጣቸዋለን ለሰዎች ባይደኝ ማለት ነው። እራሳችንን እናስገባቸዋለን፣ ጆሮ ሰጥተን እንሰማቸዋለን፣ እርዳታ እያለን ብዙ ነገር እንሰጣቸዋለን ማለት ነው። ያኔ ምንድን ነው የምናደርገው? ችግራችን ነው የምናባዛው ባይደኝ ሰው ምን ያህል ብልሹ እንደሆነ ታውቁታላችሁ ባይደኝ ማለት ነው። ምንም ያልከፈለበት ነገር ላይ ምንም ያላወጣበት ነገር ላይ ባይደኝ ማለት ነው አሁን በህጋዊ እነዚህ ነገር ይሰጣቸዋል
ተብላችሁ ቢሰጣችሁ ነገር ከሆነ ጃስ ዋይ ባይደኝ ማለት ነው። ግዴታችሁ ነው። ምክንያቱ ነገ ልትከፍሉ ነው። እድሜ፣ ጊዜ፣ ጤና፣ ብዙ ነገር ናፍቆት አለ ስደት ላይ ብዙ ነገር መስዋዕት አድርጋችሁ ነው ተሰዳችሁ እዚህ ደርሳችሁ። እዚህ ደግሞ ግዴታ እናንተ ከሀገሪቷ ሰው ላይክ ኢቨንም 25% እንኳን አትኖሯትም ባዴ ማለት ነው። እናንተ በጣም ስደተኛ በጣም በዝቅተኛ እንትን ነው የሚኖረው። እንደን ስደተኛ ደግሞ ስለሚፈልግ ነው ባዴ ማለት ነው የመጣ ነው። ውዶች ልነግራቸው የምፈልገው ነገር ማለት ነው ያ አሁን ውጡ የሚሉት ኑ ብሎም ሊያስመጡ ይችላሉ ማለት ነው። አሁን ውጡ ቢሉም በኋላ ላይ ኑ ከፍተናል ብሎም ሊያስመጡ ይችላሉ ባዴ ማለት ነው። ዳስዋል ምንም ችግር ሳይኖራችሁ ሀገራችሁ ላይ ባዴ ማለት ነው ለመስራት ብቻ እንደን ማለት ነው ውዶችዬ። አንተ ፕሬዝዳንት ሆነህ አይደለም ስደተኛ ስትሆን የምትኖረው ባዴ ማለት ነው። ተሰደህ ሰርተህ ነው ባዴ ማለት ነው። አሁን ስነ ስርዓት ስደተኛ ላይ ስደተኛም ስነ ስርዓት ማድረግ አለበት ባዴ ማለት ነው። እንደዛ ብዬ ነው ማምነው ባዴ ማለት ነው እንደኔ ማለት ነው። አንድ ሰው ማለት ነው እና ግን አንዳንድ ሰው በጣም ደፋር አለ። የሆነ ዝም ብለህ አንተ ያው ደስተኛ ስትሆን ሊሆን ይችላል ላይክ ዝም ብለህ በቃ እንዳጋጣሚ እድሉ ሆኖ የሆነ ነገር ልታደርግለት አለ ከባዴ ማለት ነው። ዝም ብለህ ማለት ነው በጋው ነው ይሄንን ነገር ይደረግላቸዋል ምናምን ነገር ሳይሆን ባዴ ማለት ነው። ከዛ እሱን ነገር ስታቋርጡባቸው በጣም ይበላሹባቸዋል ባዴ ማለት ነው። ደራንዴ ስላስደመረዋቸው ባዴ ማለት ነው። እንደ ሰው ደግሞ እንደዛ አይነት ነገር ከለመደ ከባድ ነው ባዴ ማለት ነው። እንደ ሁሌም ሰው ተጠያቂ ከምታደርግ ባዴ ማለት ነው። ደስዋይ ከማን ጋር ምን እየሰራው ነው አንተ ሁሌ የምታሸንፈው ባዴ ማለት ነው። ስራት ስትሰራ በተለይ ማለት ነው ከምትሰራው ሰው ጋር ያ አንዳንድ ሰዎች ምን ያደርገዋል ለዚህ ውሸታሞችም አንዳንድ ሰዎች ምን ያደርጉሃል መሰላችሁ? በጣም በምላሳቸው ማር እሺ ይሉሃል። አንድ የሆነ ነገር እስኪሳካ ብሎ ማለት ነው ከዚህ ወደዚህ ያወርደዋቸዋል ማለት ነው። ከዓለም መጨረሻ መጀመሪያ ወደ ዓለም መጨረሻ ገና እሷል በቃ ብሎ ቀን ከሌሊት ሳይተኙ እንትን ያደርጋሉ ማለት ነው። እንደርሱ ማለት ነው ወንዶች የልነግራቸው የምፈልገው ነገር ማለት ነው። ስለዚህ ሰው ከፍል ባዴ ማለት ነው። አሁን አዲስ ነገር ውስጥ እንደዛ ያጋጥመውኝ አይደለም ካለፈ ህይወት ነው ባዴ ማለት ነው። እንደዛ እያልኳቸው ያለሁት ባዴ ማለት ነው። እስካሁን ካለፍኳቸው ህይወቶች ባዴ ማለት ነው። አሁን ከሰው ተነጥዬ ነው ባዴ ማለት ነው። በጣም ከብዶኛል፣ ስልችቶኛል። አንዳንድ ጊዜ በቃ ይደበራል ሰው ባዴ ኤቭሪቲንግስ ተመሳሳይ ነገር በጣም ነው የሚደብረው ባዴ ማለት ነው። እንደን ሰዎቹ ምን ያደርጋሉ ማለት ነው። እኔ በውስጥ ያሰቃዩኛል፣ በሌላ ሳይድ ደግሞ ሌላ ነገር ይላሉ። ኢቭን እንኳን እኔ ብዙ ይሄን ያህል ማስመሰል ይሄን ያህል እንትን ስለማልችል በጣም ነው የሚከብደኝ ባዴ ማለት ነው። የነርሱን አንድ ላይ መካሄድ በጣም ነው የሚከብደኝ ባዴ ማለት ነው። ለምንድነው ግን ሰዎቹ አንዳንድ ጊዜ የነርሱ ያልሆነውን ነገር አብዝቶ የሚፈልጉት? ለምን ከሆነም ይሁን ካልሆነም አይሁን ቀለል ለምንድን ነው የማያደርጉት? በጣም ያካብዳሉ። አይ እንትን እኔ በጣም ይገርመኛል ማለት ነው። ወዶች የነገራቸው የምፈልገው ነገር ማለት ነው። እንትን ሲቀጥል ደግሞ እዚህ የሚያጋጥመኝን ነገር በጣም በዝርዝር ነው የማመጣላችሁንን ሰው ማለት ነው ወዶቼ። ከዛ ማለት ነው አሁን ታይም ላይ ባለፈው ባዴ ማለት ነው ተኝቼ ያለው በህልሜ ምን ብታየኝ ጥሩ ማለት ነው። ለምንድን ነው ከዛ ልጅ ጋር የተኛሁት? ለምንድን ነው ከሱ ጋር ግንኙነት የፈጸምኩት ምናምን ነገር ሲል ተነሳው ማለት ነው። ገና ከጠዋት ከእንቅልፌ ስነሳ ነው አይደለም አላውቅም። እንደዛ እያልኩ የተነሳሁኝ ማን እንደነበር ታውቁታላችሁ? ስዊዘርላንድ ላይ የሆነ ሶማሌ ነበር እና ሰላም አልኩት። ትንሽ አንቺ ምን እያደረግሽ ነው እዚህ አለኝ ማለት ነው። ፒያኖ እንትን የሚደረግበት ቤት ላይ ፒያኖ እና የሆነ የምንቀመጥበት ሳሎን ነበረ ባዴ ማለት ነው። ከዛ እዛ ያለው ማለት ነው እታች ነበረ፣ እሱ እታችና እላይ ነበረ። ከዛ ያኔ እዛ ያለው ምን ቢፈጠር ጥሩ
ምን እያደረግሽ ነው ምናምን ነገር ባል እየፈለግኩ ነው ምናምን ነገር አልኩት ባለኝ ማለት ነው። ያን እንደነገርኳቸው ፍቅር ይዞኝ ነበረ ምናምን አልኳቸው ባለኝ ማለት ነው። ለምንድን ነው የምናገረው? ደሷ ይዞኛል እንጂ ምንም የሆነው ነገር የለም። ምንም ችግር የለውም ባለኝ ማለት ነው። ድራማ ነገር ነው ባለኝ ማለት ነው። ምንም የተፈጠረ ነገር የለም። እንትን ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ያኔ እንደዛ ስለው ልጁ ምን ቢላይ ጥሩ ባለኝ ማለት ነው። ከዛ እንደዛ አልኩት ባለኝ ማለት ነው። ከዛ እኔ ላናግረው እያሰብኩ የነበረ ምንድን እኔ ኤኒታይም በጣም ነው የምቀልደው ባለኝ ማለት ነው። እንደን ከዛ እኔ ደግሞ ሶማሊያዊ አልፈልግም፣ ሶማሌ እንዳንቺ ሸንቃጣ አይደለም፣ ይበላሉ ይበላሉ ከዛ ይላሉ ከዛ በቃ ያስጠላሉ ምናምን ነገር እንደን አንቺን እኔ የፈለግኩት አለኝ ባለኝ ማለት ነው። እኔ ደግሞ ሶማሌ አልፈልግም አንተን አልፈልግህም አልኩት ባለኝ ማለት ነው። እኔንማ አታስበኝ አታልምኝ ይብንም አልኩት ባለኝ ማለት ነው። ከዛ ማለት ነው ወደቼ ለነገራችን የምፈልገው ነገር ማለት ነው። ከዛ ማለት ነው ወደቼ ለነገራችሁ የምፈልገው ነገር ማለት ነው። ያኔ እንደዛ አልኩት ባይዲንግ ማለት ነው። ከሰውየው ጋር ቁጭ ብለን ትንሽ እናወራ ነበረ ባይዲንግ ማለት ነው። ፌስ ቱ ፌስ እዛ ሳሎን ላይ እንደን ከዛ በኋላ የሆነ ሊቪያዊ መጥቶ ምንድን ነው ያለኝ የሆነ ነገር ሲለኝ ትንሽ ረበሸኝ መሰለኝ። አይደለም ዝም ብዬ ነው እንትን አልኩት አውቄ ማለት ነው። ሰውየው እኮ በጣም ረበሸኝ፣ አፈቀርኩሽ አበድኩልሽ ያለ ደግሞ ረበሸኝ ሲያስጠላ ምናምን ነገር አልኩት ባዴ ማለት ነው። ረበሸኝ እኮ ሰውየው ዝም በል ስለው አንድ ቃል እየደጋገመ ምናምን ነገር ስለው አይደል አለቀም። ይሄን ያህል ብዙ የወሬ እንትን የለኝም ባዴ ማለት ወዶቼ። ግን ያልኩትን ነገር በጣም እንትን የምለው ባል እየፈለግኩ ነው እዚህ ምናልባት ባልካገኘው ብዬ ነው የመጣሁት ምናምን ነገር አልኩት ባዴ ግን አይ አንተን አይደለም የፈለግኩት ሌላ ሰው አለ የምፈልገው ምናምን ነገር አልኩት ማለት ከዛ ማለት ነው ወዶቼ ነገራቸው የምፈልገው ነገር ማለት ነው። እኔ በተፈጥሮ ባይደኝ ማለት ነው ኢቭንም እንግዳ ስለሆንኩኝ ምናምን ነገር እንደን ፈረንጂ ምንም በጣም ዲሲፕሊን ስላላቸው ምናምን ነገር ይመስለኝ ነበረ። ያው ምንም ቢሆን ምንም አሜሪካዊ ቢሆን ምንም ቢሆንም just like I am አውሮፓ አይደለሁም። አንደን ለዛ ነው እኔ እንደዛ አልኩት ባዴ ማለት ነው። አንደን ሰው ማለት ነው ልጅ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? እንደ ሰው ማለት ነው ከዛ ማለት ነው ልጅ ከዛ ያኔ እዛ አልኩት ሰውየው ጋር ምንም አይነት ንግግር አላደረኩም። እኔ ሲጀመርም ከወንድ የሚባለው ጋር አልተኛውም። አረብም ይሁን ሀበሻም ይሁን የሀገር ሰውም ይሁን ሌላም ይሁን ያፈቀርኩትም ይሁን እኔ ከወንድ ጋር በፍጹም አልተነካካም። ኢቭንም ጉንጩንም ከንፈሩንም እየሳንኩት ወንድ የለም ባዴ ማለት ነው። ስዊዘርላንድ ላይ ባዴ ማለት ነው እንደሄድኩኝ ነው የተመለስኩት። 4 ወር ነው የቆየሁት ባዴ ማለት ነው። እንደን ማለት ነው ወደ ሄደ ነገራችን የምፈልገው ነገር ምንድነው መሰላችሁ? እኔ ብዙ ጊዜ ማለት ነው አሁን በቃ ላይክ በጣም ፍቅር ይዞኛ አቅም ላይክ ኢቭን ፍቅረኛ መያዝ የምፈልግ ማለት ነው። ይሄን ያህል ግንኙነት ላይ አላምንም ባይዘኝ ማለት ነው። አንደን አላምንም ነበረ ደስዋይ አንደን ማለት ነው ልጅ ነገራቸው የምፈልገው ነገር ማለት ነው። ያው ፍቅር አልያዘኝም። ምክንያቱ ከኖርማሊ ሰው አሁን መያዝ እንኳን ቢፈልግ የሆነ ጭንቅላቴ ላይ የሆነ ነገር ይመጣልኝ ማለት ነው። ሶማሊ የማይታሰብ ነው በጭራሽ ጭንቅላቴ ላይ አልመጣልኝም፣ ሊመጣልኝም አያስብም ባይደይ ማለት ነው። የማይታሰብ ነገር ነው። ግን ቢሆን ኖሮ ባይደይ ማለት ነው ይሄን ያህል አይሆንም ነበረ ባይደይ ማለት ነው። ኢቭን ማለት ነው ከዛ ማለት ነው ወደ ቼል ነገራቸው የምፈልገው ነገር ምንድነው ተፈጠሩ ከዛ እንደዛ ብየው እንደዛ ነበረና ማለት ነው። ቱርካዊም ነበረ የሆነ ቱርካዊም ነበረ ማለት ነው። ኢቢሲ እንደሚለው በቃ የሆነ በቃ ላይ ጠባይ ይመቻል ባዲ ማለት ነው። በሰርበው ብታናግረው ምንም ነገር አይመስለውም ባዲ ማለት ነው። ልጁ በቃ የሆነ ጉንድ ነገር ይመስላል። በቃ እሱ ነገሩ ትንሽ ደስ ይላል ባዲ ማለት ነው። ሌላ ነገር ምንም እንትን አይልም ባዲ ማለት ነው። ምንም አይቀየርም ባዲ። ከዛ ኢቭን እያናገርኩም እንኳን በቱርክ ነው የሚያወራው። ግን የሆነ በቃ አይ ቲንክ የሆነ አልተመቸኝም ባዲ ማለት ነው። እነዚህ አረቦች ቱርኮች ማለት ነው በጣም የሆነ በቃ እንትን ስለሚያደርጉ ማለት ነው ብዙ አልተመቸኝም። እኔ እንደዛ አይነት ነገር ላይ አልነበርኩም። ሰው ምንም አልመሰለኝም ባዲ ማለት ነው።
ለዛ አልነበረም አመጣጤ ማለት ነው። እኔ ሁሌም እንትን የማደርግበት ትኩረት ያደረግኩበት ነገር ነበረ። ግን እኔ በቃ ሁሌም በወንድ ነው ብቻ ኤቭሪቲንግ ባት ወይ የሚያስጠላውን ነገር እዚህ በጣም የሚያስጠላኝ ለምንድን ነው መቻላችሁ? በሄድኩበት ኤኒዌር ባዴ ማለት ነው ወንድ ላይ ነው ትኩረት ያላቸው። ወንድ በቃ ወንድ ምን ሆኖ እንደምታያቸው አላውቅም። ላይክ ወንዶቹማ የእውነት እየቀለድኩ ነው የሚመስላቸው አይደለም፣ አላውቅም ባዴ ማለት ነው። እንደን ማለት ነው ከዛ እንደዛ ተብሎ ባዴ ማለት ነው። ከዛ እኔ እዚህ ሲመጣ ጊዜ እኔ ጋር ያለችዋ ሶማሌ ናት። በቃ ላይክ እሱም ጥቁር ረጅም ነበረ፣ እችም ጥቁር ረጅም ናት ባዴ ማለት ነው። እንትን ሰው ማለት ነው ወዶቼ ጥቁር አይደለች፣ በቃ ብራውን ነገር ጥቁር ረጅም። ከዛ ማለት ነው ግን በጣም የምታስጠላ ናት ባዴ ማለት በጣም የምታስጠላ ባዴ ማለት ነው። እኔ አስወርት ጋር ነው የምላቸው በቃ እንደ ህፃን ልጅ በቃ ፒፒፒፒ ባዴ ማለት ነው። ባደወይ ሀበሻም በላይ ሀበሻ ናት ባዴ ማለት ነው። እሱ ሀበሻ ላይ መመካት አችልም ባዴ ማለት ኢቭን ውሻ ናት። አይ ቲንክ አሁን የሆነ ውሻ የሚያደርገኝ ለምንድን ነው መሰላችሁ? የእሷ በሽታ የሌሎችን በሽታ አይ ቲንክ በሙሉ እኔ የሰበሰብኩት መሰለኝ። አይ ቲንክ የምስ በሙሉ ኦክሲጅን በሙሉ ቆሻሻ ነው ባዴ ማለት ነው። ልጅቷ አይደው አውቃለሁ ማለት ነው። በጣም አንዳንዴ ታስፈራራችኋለች፣ አንዴ ምናምን ነገር ባዴ ማለት ነው። አንተን ሰው ማለት ነው ወዶቼ ልነግራቸው የሚፈልገው ነገር ማለት ነው። ወዴ ሰው በወደኝም ባይወደኝም አይደው ኬር ምንም አይመስለኝም። ምክንያቱም የሚያደርገውን ነገር ነው ድርጊቱ ነው ማየው ባዴ ማለት ነው። የሚያደርገውን ነው የሚያየው ባዴ ማለት ነው። እንደን እኔ በጣም የሚገርመኝ ነገር አፈርኩኝ፣ በስኩኝ፣ ቀበስኩኝ ምናምን ነገር አይገባኝም ባዴ ማለት ነው። እንደሱ አይበለኝ ምንድን ነው ማፈር ማለት ምንድን ነው ባዴ ማለት አይፈርት ካን ነው የምላችሁ። ወይ ሰርቀህ ነው ወይ ዘርፈህ ነው ወይም ባዴ ወይ ማለት ነው ቢያደረጉትን ነገር አሳፍራቸውን ባዴ ማለት ነው። እንዴት ላፍር ይችላል? እኛ ሀፍረት ምናምን ነገር የሚባለው ነገር አይገባኝም ባዴ ማለት ነው። ክብር አውቃለሁ በጣም ሰው ማክበር እንዴት እንደሆነ ክብር የላቸውም እነዚህ ባዴ ማለት ነው። ሰው ማክበር እንዴት እንደሆነ አውቁም። ግን እኔ ማፈር የሚባለው ነገር አይገባኝም ባዴ ማለት ራስን ማክበር ራስን እንትን ማድረግ አሪፍ ነው ባዴ ማለት ነው። አንዳንድ ጊዜ እንቀጣለን እኮ ሰዎች የሚባል ባዴ በተለይ ሴቶች ባዴ ማለት ነው። ወደማ እንትን ስንገባ ማለት ነው ብዙ ነገር እንሆናለን ማለት ነው። እንትን ሰው ማለት ነው ወዶች ሄድ ነገራችን የምፈልገው ነገር ማለት ነው። ስለዚህ እንደዛ ብዬ ማለት ነው ውሸት ድራማ ማለት ነው እዚህ ሀገር ላይ የምሰራውን ድራማ አስወርቱ ጋር ነው የምላችሁ። እርኩስ ቀን ነው ወደዚህ ሀገር የመጣሁት። እሱን ነገር አልክድም ባዴ ማለት በጣም ነው የምጠላት ሀገር። አንተን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ማለት ነው ውዶች አንተን ሰው ማለት ነው ውዶች ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እኔ ስትጀምር ምንም አድርጉኝ አላልኩም፣ ምንም አድርጉልኝ አላልኩም። እነሱ ራሳቸው ነው ሲንቀለቀሉ ሚያጃ የሌላቸው ሰዎች። እንደ ኢየሱስ ጌታ ነው። ኢየሱስ ተቀብያለሁ ማለት ነው። እነሱ ሰው ማለት ነው ወዲቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? what I want say አይ ጽቡቂ የጽቡቂ ከምዚኣ ለይ ጽቡቂ አይ አሁን የሆነ ትግሬ ነበረና ሊያናገረኝ ፈለገ ልላችሁ ይላልኝ ማለት ፈራና እያለ ማለት ነው። ገና ከዚህ እስከዛ እየሄደ ነው ያወራኝ ማለት ነው። አሁን በጣም ሌሎቹ በጣም አይፈሩምና ትግሬ ባደዊ ማለት ነው። ዋላ ሀገራቸው ላይ በጣም አንድ አይነት ጠባይ ያላቸው ባዴ ማለት በጣም ነው የሚፈሩት ባዴ ማለት ነው። ማውራት አቅቶት እኮ ነው ባዴ ሊያናገረኝ ፈልገው ማለት ነው። ወንዶችዬ እንደዛ እያለ ሄዴ አልኩላችሁ ማለት ነው። ትናንት ነው ባዴ ማለት ነው። እኔ ደግሞ በጣም እየሳኩኝ ነው የወደቁት በዚህ ማለት ነው።
እንደን ሰው ማለት ነው ውዶች፣ ልነግራችሁ የምፈልገው ነገር ማለት ነው አሁን ስለ ኤች አይ ቪ በዛ ባዲ ማለት ነው። ስለ ኤች አይ ቪ ባዲ ማለት ስለ ኤች አይ ቪ ልንገራችሁ፣ አባውት ኤች አይ ቪ ልንገራችሁ ማለት ነው። ስለ እኔ ጤና፣ ስለ እኔ ፖዚቲቭ ኔጋቲቭ ልንገራችሁ ማለት ነው። እንደን እኔ ስለ እሱ ነገር በጣም ብዙ ነገር ተወራ፣ ብዙ ነገር ማለት ነው። እኔ መጀመሪያ ጊዜ በ2000 በኢትዮጵያ አቆጣጠር በ2009 ፍቅረኛ ያዝኩኝ አይደለም አፈቅርኩኝ። ከዛ ሳፈቅር ጊዜ ማለት ነው ምንም ነገር ሳላስብበት በጣም ነበርኩኝ ባይደው ማለት ነው። በጣም አላማ ላይ ነበርኩኝ ማለት ነው። ውጭ ሀገር ለመሄድ ምናምን ነገር ነበር የማስበው። እኔ ውጭ ሀገር ሄጄ የውጭ ዜጋ ማግባት ወይም ደግሞ ሌላ ነገር የሚባለውን ነገር ጭንቅላቴ አልነበረም ባይደው ማለት ነው። ልጅ ልንገራችሁ የምፈልገው እኔ ንጹህ ነኝ በቃ። እኔ ምንድን ነበር ያልኩት ኢቭንም ኢትዮጵያም ነበረ 2008 ባይደው ማለት ነው። ግን እኔ አይገባኝም ነው አንዳንድ ሰው የትኛውንም ሰው ደስ አይለኝም። ፍቅር አለ የለም በቃ በጣም ለኛ አሁን እንደምታዩኝ ነኝ ባይደኝ ማለት ነው። እኔ አንቺ በምን ታምኛለሽ ምናምን ነገር ስላት ማለት ነው ጋር ነበረችው ድሮ ጓደኛዬ ባይደኝ ማለት ነው። እሷ እኔ በባሌ ያልፍልኛል ብዬ ነው የማስበው ስትለኝ እኔ በራሴ ያልፍልኛል ብዬ ነው የማስበው ስላት ነበረ ባይደኝ ማለት ነው። እኔ ራሴ ሰርቼ እቆማለሁ ብዬ ነው የማስበው እላት ነበረ። እኔ ታይ ልጅ እያለሁ ገና እንደን እኔ ባል በሌላ ሳይድ እንጂ እኔ እሱ ጥገኛ መሆን አልፈልግም። ነቨር ኤቨር ኢቨን ባዲ ማለት ምንም ነገር ውስጥ እንዲገባ አልፈልግም ያልኳት ነበረ ባዲ ማለት ነው። ልኳቸው ነበረ ዳስባይ ጌን እንገኝ ባዲ ማለት ነው። አሁን የሚያደርጉትን ነገር አሳፋሪ ነው፣ በጣም አሳፋሪ ነው ባዲ ማለት ቤተሰቦቼም በጣም አሳፋሪዎች ናቸው። በጣም ነው የሚያስጠሉት፣ የሚያቀርሽልሹት ባዲ ማለት ነው። እኔ ህይወት ውስጥ ምንም ነገር ሊያስገባው አይገባም ነበረ። በጣም ነበር ጩህ የሚገባቸው ባዲ ማለት ነው። እኔ ላይ በምንፈጠረው ነገር ላይ ማለት ነው። እንደን ማለት ነው እኔ ብዙ ጊዜ ባይደኝ ማለት ነው ሰው ስሜት አይሰጠኝም ስለወንድ ምናምን ነገር ኢቭን ቤተሰቦቼንም ምንም አይመስለኝም ባይደኝ ማለት ነው። አሁን ወንድ ምናምን ነገር ካላል ወደዛ ምናምን ነገር ነው የምላቸው ባይደኝ ማለት ነው። እንደን ማለት ነው ልጅ እኔ ወንድ ስለሚያስፈልገኝ ለራሴ ይዛለሁ። ግን ከዛ በፊት ማለት ነው ሰው ይቀድማል ባይደኝ ማለት ነው። እኔ እቀድማለሁ ባይደኝ ማለት ነው። እነሱ ማለት ነው ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው። አሁን ፍቅር ሴክስ ምናምን ነገር የሚሉትን ነገር ማለት ነው። ያው እኛ እኮ ባዲው ማለት ነው በግዴታ እኮ ባዲው ማለት ነው። እንኳን ሰማን ባዲው ማለት ነው። ኧረ ተይ እምቢ ነበር የሚለው ባዲው ማለት ነው። ትነኒ ማንንም አልሰማም ነበር እንደን ማለት ነው። ወደ ቼለ ነገራችሁ የምፈልገው ነገር ማለት ነው። እንደ አጋጣሚ ሆኖ ነገሮቹ በጣም የተወሳሰቡ ነበረ። አንደን ስለ ኤች አይ ቪ ልንገራችሁ እንደን ከዛ ማለት ነው በኢትዮጵያ አቆጣጠር በ2009 ኢትዮጵያ ውስጥ ባይደኝ ማለት ነው ለመጀመሪያ ጊዜ የተገናኘ ነው። ህዳር ሚካኤል ነበረ መስለኝ ያኔ ማለት ነው። ከዛ ያኔ ቆየት ብዬ ማለት ነው። ከዛ ከ3 ወር በኋላ አይ ቲንክ ጥር ላይ ማለት ነው ጥር መጨረሻ ላይ ኤች አይ ቪ ምርመራ አደረኩኝ ባይደኝ ማለት ነው። ከሱ ጋር አልተመረመርኩም ነበረ እንደ አጋጣሚ ሆኖ ከዛ ኤች አይ ቪ ምርመራ አደረኩኝ። ኤች አይ ቪ ምርመራ ሳደርግ ባይደኝ ማለት ነው ያኔ ለምንድን ነው የምትመረመሪው አለኝ ባይደኝ ማለት ነው። ግል ሆስፒታል ውስጥ ነው የተመረመርኩት። ግን ከዛ በፊት ባይደኝ ብዙ ጊዜ ወደ መጣወርቅ ያለውን ሆስፒታል አለ አይደለም። ከዛ ከሆነች ልጅ ጋር ሄጄ ነበረና ከዛ ኤች አይ ቪ ምርመራ አለች በስመ አብ ወመንፈስ ቅዱስ እያለች ነበረ። እንደን ከዛ ያን ይዛ አደረኩኝ። ኦኬ ከዛ በፊት የማደረኩ ለካ በ2006 ሀጋይ ላይ ባይደኝ ማለት ነው ወደ አይጋ ሄደን ባይደኝ ማለት ነው። እኔና አጎቴ ሚስት ልጅ ባይደኝ ማለት ነው ያልኳችሁ በረሃዊት የተባለችው በጣም ባለጌ ነበረች። በቃ ማለት ምላሷ ባለጌ ነው፣ እሷ ተግባሯ ነው ባለጌ ነው። በቃ የሰው ጭንቅላቱ ከማቋሸሽ ውጭ የምትሰራው ነገር ምንም ነገር የላትም ባለጌ ማለት ነው። ልጅቷ በቃ ይሆናል አይደል በቃ መርዝ ነገር ናት አይደል አላውቅም ባለጌ ማለት ነው። የገዛ ቤተሰቦቿን እንኳን ነው የምትመረዛቸው ባለጌ ማለት ነው። ያለ ምንም ነገር ባለጌ ማለት ነው። ምክንያቱም ሌሎቹም ብዙ በችግር ያደጉ ሰዎች አሉ። ብዙ ባለጌ ማለት ነው። ማለት አርዘሰይም ግን እኔ በጣም ትዕግስተኛ ነኝ። እንደን
እንትን ማለት ነው። ያኔ በጣም ትዕግስተኛ ነኝ። ዊ አር ደስ ስላችሁ ኑሯችን ደስ ይል ነበር ያኔ። እንደን እንዲሁም ከኛ ነርሱ ይቻሉ ነበረ በጣም ላኪን እናታቸው ምክንያቱም ብዙ ሰው እንትን ስለማታደርግ ምናምን ነገር በጣም ጎበዝ ሰራተኛ ነበረች። እንደን የሚጎላቸው ነገር አልነበረም። ኤኒ ታይም ዘና ብላ በጥጋቧ ነበር ሁሉም እንትን የምታደርገው። ያው ልጅነትም ጥጋብም እራሷም ስድ ስለሆነች ባዴ ማለት ነው። በስድ ሄደች ባዴ ማለት ነው። እንደን ሰው ማለት ነው ወንዶች ልነግራችሁ የምፈልገው ከዛ ማለት ነው ወዶች ልነግራችሁ የምፈልገው ነገር ማለት ነው። ከዛ ያኔ ማለት ነው ያኔ በ2006 ሀጋይ ላይ አይጋ ወጣን። አይጋ ለምንድን ነው የወጣነው ማለት ነው? ከአሊተና ከኢሮብ ወደ አይጋ ስንወጣ ማለት ነው ኢትዮጵያ ውስጥ ነው ባዴ ማለት ነው። ከዛ ወደዛ ስንሄድ ለምን እንደሄደን ታውቁታላችሁ? ዝም ብለን ቤተሰብ ለመጠየቅ ብለን ማለት ነው። ከዛ እኔ ሁሌ ነበር የምሄደው አሁን ከቤተሰቦቻችን አባል በጣም መላለስ የነበርኩት አይ ቲንክ እኔ ነኝ። ላይክ ካጎቴ ሚስት በኋላ እኔ በጣም ነበር የምመላለሰው። እንደን ከዛ ለእኔ ምንም ያደለውም ባዴ ማለት ነው። እንደን ያለ ድፍረት ደግሞ ድፍረት እንዳይመስላቸው አሁን ስራ ስርታ ብዬ ማለት ነው ነርሱ ቤት ምናምን አቅሜ አይደለም ምናምን ነገር ከዚህ በላይ መስራት አልችልም ነበር አምለው ባዴ ማለት ነው። ሰው አልችልማ ምናምን ነገር ነበር የምላቸው ባዴ ማለት ነው። ከዛ ማለት ነው ወዶች ይሄ ሄደንና ቼክ አደረግን ባዴ ማለት ነው። እሷ ቼክ ማድረግ ፈለገች ባዴ ማለት ነው። እሷ ቼክ ማድረግ ስትፈልጊ እኔ ጋር ቼክ አድርጌ ምናምን ነገር አለችኝ። እኔ አውቃለሁ ፖዚቲቭ ነኝ፣ ምክንያቱም እኔ ምንም ነገር ግንኙነት ፈጽሜ አላውቅም። ግን አንቺን ቼክ ላስደርግሽ ቼክ ላደርግ አልኳት ባዴ ማለት ነው። ከዛ ሁለታችንም ፖዚቲቭ አለን ባዴ ማለት ነው። ሰውዬው የወታደር ሆስፒታል ነበረ። ከዛ ያኔ 2006 ላይ ሁለታችንም ፖዚቲቭ ስንሆን እኔ አውቄ ነበር ፖዚቲቭ እንደሆንኩኝ። እኔ ግን ደስ አለኝ አለች ባዴ ላይክ። ከዛ ሄደን ባዴ ማለት ነው። ከዛ ተመለሰን ማለት ነው። ከዛ ተመለሰን ከአመታት በኋላ አድጋት ላይ ደግሞ እኔ ያኔ ፍቅረኛ አልያዝኩም ነበረ። ምንም አይነት ኢቭን እኔ መስተሳመን እንኳን እንዴት እንደሆነ አላውቅም ነበረ ባዴ ማለት ነው። ከዛ በ2008 ፍቅረኛ አልነበረኝም። ለወንድ ደግሞ ይሄን ያህል መወር እንትን አልነበረኝም። ምክንያቱ ወንዶቹን የሚያደርጉትን ነገር ስለማል በቃ የሆነ ወንድ ተቀራኒ ነበር። ከዛ ማለት ነው ወንድ ተቀራኒ ስላችሁ በቃ ወንዶቹ የሚያደርጉትን ነገር በጣም ነበር የሚያናደኝ። ስትል ነው በጣም ነው የምናደደው ባዴ ማለት ነው። ባዴ ማለት ነው የወንዶቹ አይደል አላውቅም ለምን እንደሆነ እኔ ጋር ማናገር እኔ ማማከር እኔ ነገር ብዙ ነገር እንትን ይለኝ ነበረ። ግን በፍጹም በቃ ይሆናል አይደለ አልቀበለውም ነበረ። ፍቅርም አይይዘኝም ነበረ። ግን እነርሱ በቃ እንደዚህ ብላችሁ ለምን እንዴት ከወንድ ጋር መሄድ ትችላላችሁ ምናምን ምረምራቸው ነበር። ከዛ ማለት ነው ወዶች ከዛ ማለት ነው እንደዛ እያደረጓችሁ ምናምን ነገር በጣም ያስጠላል። በፍጹም የለውበትም። እኔ ተንኮለኛው እንደዚህ አይነት ሰው አይመቸኝም። ስጀመርም እኔ ፍቅረኛ ለመያዝ ሀሳብ የለኝም። ያ እኔ በራሴ ለመቆም ነበር። ኢቭን ቤተሰቦቼም ታገቢያለሽ ባል ግዴታ ምናምን የሚለውን ነገር በጭራሽ አልነበረም። በቃ ተማሪ ከፈለኩኝ ሲስተር ለመሆን ከፈለኩኝ ውጭ ሄጄ ለመስራት ከፈለኩኝ የፈለኩለትን ነገር ለማድረግ ናቲንግ ማንም ምንም የሚለኝ ሰው አልነበረም። እንደን ከዛ ያኔ በ2009 ፍቅረኛ ካስኩኝ በኋላ ከፈቀርኩት ልጅ ጋር እንትን አላደረግንም ቼክ አላደረግንም እና እንደን ማለት ነው በቃ አንድ ቀን ከሱ ጋር እንደተገናኘው ባዴ ማለት ነው። እኔ ቼክ ለማድረግ ባዴ ማለት ነው። ቼክ ለማድረግ ሄድኩኝ። ጠይቆኝ አጣሁ ባዴ ማለት ነው። ከዛ ዘጉድ ባዴ ማለት ነው። የለም አለኝ ባዴ። ያኔ ኤችአይቪ ቼክ አልነበረም ብዙ። ከዛ በ2009 ሄድኩኝና ሰላም ሆስፒታል ወደ 03 ኢቭንም እዛ ማለት ነው 03 እዛ ያዝኩኝ ባዴ ማለት ነው። እዛ ቼክ ሳደርግ ጊዜ ፖዚቲቭ አለኝ ባዴ ማለት ነው። ያኔ ጥር ላይ ነበረ
የተመረመርኩት። ኢቭን ቀንም አውቀዋለሁ ጥር 11 ነበረ። ከዛ ማለት ነው ተመረመርኩኝና ፖዚቲቭ አለኝ ማለት ነው። ከዛ ፖዚቲቭ ስሉኝ ከእንደገና ከሱ ጋር ቀጠለን ባዴ ማለት ነው። ቀጠለን አንዴ የተጣላን አንዴ ከዛ ተገናኘን ባዴ ማለት ነው። ተገናኘን በጣም ትንሽ ጥቂት ጊዜ ነበር የተገናኘ ነው ባዴ ማለት ነው። በጣም ከጊዜ በኋላ እንገናኝ ነበረ። ከዛ ኖርማሊ ከተገናኘን በኋላ እኔ ከአድግራት ወጣሁኝ ባዴ ማለት ነው። 2009 መጨረሻ ላይ ወደ ሱዳን ሄድኩኝ ባዴ ማለት ነው። ያኔ ደግሞ እዛም ፍቅረኛ ሊያዝኩ ምንም ነገር ባዴ ማለት ነው። እኔ ባዴ ማለት ወይ እንትን ባዴ ማለት ነው። በቃ ወንድ ላለም ነበረ እንደን ላይክ እኔ የሆነ ማደርገው እያለኝ ማለት ነው። እኔ የወንድ ጥገኛ አልሆነም ባዴ ማለት ነው። ሰርቼ እሰራለሁ ሰደዳለሁ እንጂ እኔ ወንድ ጥገኛ በጣም መሆን አልፈልግም እያልኳት ነበረ። በተለይ ፍቅር ካለ ያዘኝ በጣም የወንድ ጥገኛ መሆን አልፈልግም እያልኳት ነበረ። ኢቭን እሷ እዚህ ያለች ሱዳን ላይ እኔ ጋር የነበረችው ልጅ ባዴ ማለት ነው። ከዛ ማለት ነው ውዶቼ እሷ እዚህ አለች ማለት ነው ውዶቼ። ከዛ ያኔ ኢቭንም የሆነ በጣም ልጅ ወዳው ማለት ነው። በጣም ወዳው እሱ ግብጽ ላይ ነበረና ከዛ ላይክ ሙስሊም መሆኑን አታውቅም ነበር እና ከዛ ሙስሊም ሲሆን ጊዜ በቃ ችግር የለውም በቃ እንቀጥላለች ባዴ ማለት ነው። ሙስሊም ሊሆን ነው ምናምን ነገር ስሪ አልኩኝ ባዴ ማለት ነው። በፍጹም አትሆኝ ምናምን ነገር አልኩት። እንዴት ሙስሊም እኔ እኮ በጣም እንደዚህ መጣን አሁን አስጠልቶኛል። እሱ ነገር ሳይሆን ውስጡን በቃ እስልምና በጣም ከባድ ነው ባዴ ማለት ነው። አሁን ይቀራረባል ብለሽ እንኳን ብታስብ በቃ ፍጹም ሙስሊም መሆን የለምሽ እንዴ ስታስጠልኝ ምናምን ነገር አልኳት። በጣም በትንሽ ጊዜ ውስጥ ነው የተዋወቅነው። አንድዩ ስልኪ ገና ታክሲ ውስጥ ልጁን ያስተዋወቀን ታክሲ ውስጥ እንደዚህ ስታደርጋት እኔ ባንድ ፓስዋርዱን አወቅኩበት። ከዛ ሲከፍተው ምናምን ነገር እንዴት አወቅሽ ምናምን ነገር ስትከፍቺው እኮ አይቼው ነው ምናምን ነገር አልኳት። እና ከዛ ማለት ነው ሳቀን ማለት ነው። እሷም ቀለል ያለች እንጂ ነበረች። እንዲሁም በቃ ደህና ሆነን ባይገኝ ማለት ነው። ለዛ ነው እኔ አሁን እኔ ጋር የሚመጡ ሰዎችን አትመኗቸው። ፕላን አድርጎ ነው የሚመጡት። ድሮ እንኳን ይሻላል እምላችሁ። ለዛ ነው ባዴ ማለት ነው። አሁን ሰዎች ባዴ ማሁን ነው በጣም ከብደውኛል። በጣም ነው የሚያስጠሉኝ ነገራቸው። ግራ ናቸው። በቃ እነርሱ የሚፈልጉትን ነገር ዳይሬክትሊ ይናገራሉ። በቃ ዳይሬክትሊ በቃ እንደራሳቸው ነው የሚኖሩት። በቃ ምን መሆን እንደሚፈልጉ አይደኑ አላውቅም። ያሁን ሰዎች በጣም ተጠምደህ በዚህ እያስጨነቁ ምናምን ነገር እያዩ እንኳን አያስቡልህም። ምንም ነገር ግድ አይሰጣቸውም ማለት ነው። ከዛ ማለት ነው ውድ ቼል ነገራቸው የምፈልገው ነገር ማለት ነው። ያኔ እንደዛ ብለን ፍቅረኛ አልነበረኝም። ከዛ ወደ ኢትዮጵያ ተመለስኩኝ ማለት ነው በ2010 ወደዛ በ2010 ኢትዮጵያ ስመለስ ገና ከእንደገና አይ ቲንክ ህዳር ላይ ነው ጥር ላይ ይሆናል። ጥር ላይ ነው እኔ ብዙ ጊዜ ችክችክ የሚታየኝ ባዴው። ከዛ 2010 ላይ ፖዚቲቭ ሆንኩኝ ባዴ ማለት ነው። ጥር ላይ ፖዚቲቭ ነበርኩኝ። ከዛ ከእንደገና ማለት ነው ያኔም እዛ አዲስ አበባ ውስጥ የሆነ ልጅ ጋር የሆነ አጠር ያለ ነው ባዴ ማለት ነው። በቃ ጀመረን እንጂ ምናምን ነገር አይባልም ባዴ ማለት ነው። ግን ከጓደኛሞች ላይክ ወደ ፍቅረኛሞች ቀይረን ግን ቶሎ ነው ያቋርጥ ነው ውድቼ ማለት ነው። እንደ አጋጣሚ ነበር። አሁን ለትዳርም ለሌላም ለምንም ነገር ፕላን አላደርግም። እኔ የምወደው ግንኙነት ደግሞ እንደዛ አይነት ግንኙነት በጣም የምወደው ማለት ሴክስ ሳይሆን የምወደው ያልኳችሁ ጀስት ዝም ብላችሁ የምትገናኙትን ግንኙነት በጣም ነው ደስ የሚለኝ። አሁን ምናምን ነገር ባዴ ማለት ነው በጣም ነው የሚደብረኝ። አሁን ጮኛ ፍቅረኛ ምናምን ነገር አልወደም ባዴ ማለት ነው። ከዛ ማለት ነው ውድቼ ያው ቀለል ያለ ነገር በጣም ይመቸኛል። ለኝ በቃ ስለ ጋብቻ ላይክ በጊዜው ይወራበታል። ላይክ ለርስ አሁን ሌላ ሰው ትዳር ሊመሰርት አይችልም ባዴ ማለት ነው። ሴት እና ወንድ ለእርስ በርሳቸው ካልተነጋገሩ በፍጹም ሌላ ሰው ተነጋገሩ በሌላ ሰው ሊያልቅላቸው አይችልም ባዴ ማለት ነው። እኔ ኤቭሪ ታይም ባዴ ቀለል ባለ መልኩ ነው ከሰው ጋር የምታዋወቀው ማለት ነው። ደግሞ ጋብቻ ስለ ሰርግ ማለት ነው ወንድ ነው ከፈለገ የሚጠይቀው ባዴ ማለት አይ ቲንክ
እንደሚመስለኝ ባዴ ማለት ነው። አንተን ሰው ማለት ነው። ከዛ ማለት ነው ወዲህ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ያኔ ደግሞ ወደ 2010 መጨረሻ ላይ ወደ ሳውዲ አረብ ሄጄ ነበር ያልኳችሁ ባዴ ማለት ነው። ከዛ በኢትዮጵያ አቆጣጠር ነው የምነግራችሁ። ከዛ ያኔ ከመሄዴ በፊት ከሱ ጋር ለሱዳን አይ ባዴ የሚሉትን ነገር የሆነ ነገር በቃ ግራ ስለተገባው ባዴ ማለት ነው አቋርጠን ባዴ ማለት ነው። እንደን እኔ ጨዋታ አልወድም ባዴ ውዶቼ ልነግራቸው የምፈልገው የሆነ ፕሌይ የሚጫወትብኝ አልወድም። እንደን ከዛ ማለት ነው ከእንደገና ቼክ ስናደርግ ደግሞ ከእንደገና ፖዚቲቭ ነበርኩኝ ባዴ ማለት ነው። ከዛ እንደዛ ፖዚቲቭ እያለው ከኢትዮጵያ ወጣው። ከኢትዮጵያ ሲወጣ እንደወጣው ምንም አይነት ግንኙነት አልፈጸምኩም ባዴ ማለት ነው። ያው እንደን ከዛ ማለት ነው በ2012 ወደ ኢትዮጵያ ስመለስ በ2012 የካቲት መድኃኒዓለም ወደ ኢትዮጵያ ነው የተመለስኩት። እንዲሁም ቀንም አውቃለሁ አርብ ነበረ። ከዛ ማለት ነው ወደ ኢትዮጵያ ተመለስኩኝ። ባደዌ ፖዚቲቭ ነበርኩኝ። ከዛ ፖዚቲቭ ያው ነፃ ማለት ነው ፖዚቲቭ ነበርኩኝ። ከዛ ማለት ነው በ2012 እስከዚህ ሲመጣ ቼክ አላደረኩም ነበረ እንደን እዚህ ሆስፒታል ውስጥ ማለት ነው ኡትሬክት ላይ። ከዛ ሴትዮዋ እንደነገርኳቸው እዚህ ሲመጣ እርጉዝ ነበርኩኝና እርግዝና አስወረድኩኝ ባዴ ማለት ነው። ያኔ ቼክ አደረገችኝ። ቀላጭክ ስታደርገኝ ኦኬ ፖዚቲቭ ጉድ አለችኝ። ምክንያቱም መጀመሪያ ግዴታ ነው ቼክ የሚያደርጉት እንደ እሷም ቀለል አድርጋ ነበረ ያደረገችኝ ማለት ነው። ኦኬ ጥሩ ነው አሪፍ ደስ ይላል፣ እንኳን ደስ አለሽ ፖዚቲቭ ነሽ ምናምን ነገር ብላ ሄደች ማለት ነው። እሷ ቀለል አድርጋ ነው የተናገረችውን ነገር ባዴ ማለት ነው። ከዛ ምናምን ብላ ሄደች ማለት ነው ሴትዮዋ። እንደዛ ፖዚቲቭ ላይ ሄደች ባዴ ማለት ነው። ከዛ ግን የሆነ ነገር ሲሆን ቀጥታ ነው ኮንታክት የሚያደርጉት የሆነ የሚቆጣጠር ባዴ ማለት ነው። ሀበሾቹ ባዴ ማለት ነው በጣም ነው ከኋላ እንትን የሚከተሉ ባዴ ማለት ነው። ከዛ ቀጥታ ይተላለፋል ባዴ ማለት ነው። እንደምትተላለፍ አውቃለሁ ባዴ ማለት ነው። እንደን ከዛ ማለት ነው ፖዚቲቭ ስትለኝ የሆነች ሐዋ የምትባል ልጅ ነበረች። እዚህ ትራፕል ላይ ነበርኩኝ። ከትራፕል ወደ ኡትሬክት ተለኬ ነው የሄድኩት እና ሕክምና እዛ ነው የጨረስኩት። ከዛ ሲመለስ ጊዜ ምን ቢፈጠር ጥሩ ማለት ነው ምን ቢፈጠር ጥሩ ተመልሼ ምን አልኳት ጠየቅኳት ባዴ ማለት ነው። ልጅቷ እንደሰማችና እንዳልሰማች ላውቅ ብዬ ማለት ነው። ቆይ ልጠይቅሽ አልኳት ባዴ ማለት ነው። ፖዚቲቭ ነው አዎንታ ወይስ ኔጌቲቭ ነው አዎንታ ስላት ኔጌቲቭ አዎንታ ነው አለች ባዴ ማለት ነው። ከዛ ሳራ እንደነገርኳችሁ ማለት ነው እንደዛ ስደርጋኝ ነበረች እና ከዛ የሆነውን ነገር ገብቶኛል ባዴ ማለት ነው። የቀጠረችን ቀን ማለት ነው እኔ በጣም ነው የማስተውለው። ዋይ አይደ ነው ያኔ ኖ አልኳት በቃ ምን አይነት ሰይጣን እንደገባብኝ አላውቅም። እሺ ስላት ጊዜ ማለት ነው የሰራች ባዴ ማለት ነው እዚህ ትራፕል ላይ ባዴ ማለት ነው። ባለፈው ያልኳችሁ ታሪክ ባዴ ማለት ነው ላይ የተሰራ ከዛ ማለት ነው እኔ ባዴ ማለት ኤቭሪቲንግ ባዴ ማለት ነው የተሰጠኝን ነበር እንጂ እኔ ራሴ የገዛሁት ምንም ነገር አልነበረም። ከዛ ከኢታሊ ላይ የተሰራ እየሰጠኝ ነበረ ሙሾጥ ምናምን ነገር ሰጥቶኝ ነበረ። ከዛ ትንሽ ነገር ነው እዚች ጋር እየገዛችልኝ እሱንም ቃል አለም እሱንም በጣም በውዛ መርዛ ባዴ ማለት ነው የሰጠች ባዴ ማለት ነው። ኤኒቲንግ ባዴ ማለት ነው። ከዛ ማለት ነው ልጅ ነገራቸው የምፈልገው ነገር ማለት ነው እንደነገርኳችሁ ባዴ እንደዛ ከምታልኩ አትስተ ባዴ ማለት ነው። በስንት ነው መሰላችሁ? በ2016 እዚህ ባዴ ማለት ነው። እሱ ነገር በጣም ኤችአይቪ ማለት በጣም በቀላሉ ሊይዛችሁ የምትችል ነገር ነው ባዴ ማለት ነው። ግን ሰው ወኔ ጋር በጣም ዘልቃችሁ ነው የምትገቡት። ዋት ኢዝ ዮር ቢዝነስ ጋይስ። ከዛ ማለት ነው ከዛ
እንደዛ ሲለኝ ጊዜ ማለት ነው ሳራ ከእንደገና ደም ተወሰደብኝ። ከዚህ ደም ብዙ ደም ይወሰድባቸዋል አይደለም? ለምንድን ነው አላውቅም። የሆነ ምርመራ አለና ከዛ ተወሰደብኝ። ከእንደገና ደግሞ ከዚህ ቼክ አደረገችኝ HIV ማለት ነው። ከዛ ማለት ነው እዚህ ሳራ ከዚህ የኤችአይቪ ምርመራ አላደረገችልኝም፣ ግን ከዚህ ደም ወስዳ ቼክ አደረገችኝ። እንደን ያቺ ሀበሻ ሐዋ የምትባል ሐዋ መሐመድ ዩሱፍ ነው የምትባለው። አይ ቲንክ ላረሳው ተብሷንም በጣም በደንብ ነው ያዩት ባሌ ማለት ነው። ጀበርት ላይ ስትል ነበረች። እዚህ ነው ያለው ባሊ ምናምን ክርስትል ነበረ። በቱርክ ነው የመጣችው። ባሏ ነው ያመጣት። ትግራይና ኤርትራ ነበረ ብላ የጻፈችው እንትን ወረቀቷ ላይ ባዴ ማለት ነው። ከዛ ማለት ነው አስመራ ነኝ ስትል ነበረች ባዲ ማለት ነው። የአስመራ ልጅ ነኝ የጀበርት ልጅ ነኝ ምናምን ነገር ስትል ነበረች። ከዛም ማለት ነው ሁሎችዬ ልጅቷ ማለት ነው የሆነ ምግብ ታመጣልኝ ነበረች። የሆነ ፓፓዬ ምናምን ነገር እንደዚህ አድርጋ ስትሰጠኝ እየተንቀጠቀጠ ስትሰጠኝ ነበረች። ምክንያቱም ከጀርባ ብዙ ነገር እያሰራች ነበር ሰለኛ አይ ቲንክ ባዲ ማለት ነው። ከዛ ሁሉም ፈረንጆች አንድ አይደለም ምናምን ነገር ስትለኝ ነበረች። ያ ምናምን ነገር አልኩኝ። ከዛ ማለት ነው ያኔ ምን ቢፈጠር ጥሩ ከዛ ያኔ ማለት ነው ወንዶች ለነገራችን የምፈልገው ነገር ማለት ነው ሳራ እሷን እንደጠየቅኳት ደግሞ እሷ ነገረቻት ባዴ ማለት ነው። እሷ ኔጌቲቭ ያለች ባዴ ሀበሻ የተረገመ ልብን ያለው ባዴ ማለት ነው። አሁን ኔጌቲቭ አወንታ እንዳልሆነ አውቃለች፣ ግን እኔን ኮንፊውዝ ለማድረግ እኔን ባዴ ማለት ነው እንደዛ ማለታቸው ሲያናድዳት ማለት ነው ኔጌቲቭ ነው አወንታ ሀለች ባዴ ማለት ነው። ሆነ ማውቀት ነው ባዴ ማለት ነው። ከዛ እንደዛ ስላት ጊዜ ባዴ ማለት ስትለኝ ጊዜ ማለት ነው ሰው ግን ሀበሻ በጣም ነገር የሚያባዴ ማለት ነው። ከባዶ ተነስቶ ነው የሰው ጠላት ሆኖ ባዴ ማለት ነው። ምንም በማገባው እንትን ለዛ ነው እኔ ባዴ ማለት ነው። ዝም ብለው ዘው መርዳት ያላችሁ ራሳችሁን አትሽጡ። መርዳት ባላቸው መንገድ ብቻ መርዳት ጥሩ ነው የሚላቸው ባዴ ማለት ነው። ከዛ ማለት ነው ወደቼም ያኔ እኔ ከዛ ሳራ ምን እያለች መጣች? የሆነ ደምሽ ላይ የሆነ ነገር እንዳይኖር ቸክ ላይ አድርገሽ ነው አለች ባዴ ማለት ነው። ልጅቷ በራሷ ነው እያደረገች ያለችው እንጂ ማንም ቸክ አድርጊያት አላላትም። ምክንያቱ አንዴ ቸክ ከተደረገ ቀጥታ ነው ወደዚህ ሪፖርት የሚሆነው እና አስፈላጊ አይደለም። ወረቀቶችን ተሰጥቶኛል እኔ ቸክ ያደረኩበትን እኔ ቢንም እኔ ደም አጣው ባዴ ማለት ነው። መጀመሪያ ስትመረምረኝ ደም ስላት አይ ቲንክ ደም ያለኝ አይመስለኝም ብዙ ደም አነስተኛ ነው ምናምን ነገር አልኳት። ከዛ አይ ችግር የለውም ምናምን ነገር ብላ ወሰደችብኝ ባዴ ማለት ነው ልጅቷ። she's a crazy one and then በቃ የማያገባት ነገር ነው የሰራችው። በቃ ይሆን አይደለ በቃ አለቃ መጫወት አማራት ባዴ ማለት ነው ሴትዮዋ። እንደን ሰው ማለት ነው ልጆች ለነገራችን የምፈልገው ነገር ምንድነው መሰላችሁ? ከዛም ልጅቷ ትራንስፈር እንደተባልሽ አወቅሽ ያለችኝ እንደና አላወቅኩም ምናምን ነገር አልኳት። አላወቅኩም ስላ ትራንስፈር ተብለሻል ምናምን ነገር አለች። ከዛ የሆነ ቦታ ላይ ምንድን ነበር የተባለው ወደ ማታ መጣች። እሺ በቃ ችግር አድርግ ነው። ከዛ ውጤቱን እነግርሻለሁ ምናምን ብላኝ አንቺ ጊዜ ማለት ነው የሆነ ነገር አስገብታበኝ ምናምን ነገር እንዳልኳቸው እንዳለ ሆነ ማለት ነው። ከዛ እየተደረገው ነገር ሳይቆ ነው ወደች ሀበሻ እኔ ጀርባ ቤት ተሰጥቷት የነበረችዋ ማለት እሷን የጠየቃት። ከዛ ማለት ነው በጣም ትልቅ ሴት ናት። አልወለደችም ግን አግብታ ነበረች። በጣም ትልቅ ሆና ነው የገባችው ባዲ ማለት አይ ቲንክ 40 ገብታ ነበረች። አይ ቲንክ በሁለት ትችል ነበር አላውቅም ባዲ ማለት ልጅቷ አንደን ከዛ ማለት ነው ልጅ ከዛ ማለት ነው ከዛ ለባሏ በጣም በቃ የሆነ ነገር እስክናደርግ ድረስ መችስ ምናምን ቀቀዩ በቃ ንግግሯ ያስጠላ። በቃ የሆነ እስኪሳካልን ድረስ መችስ ምን እናደርግ አለብን፣ እንደዚህ ማድረግ አለብን፣ እንደዚህ እስኪሳካልን እኮ መውጣት እችላለሁ እኮ በቃ አንዴ ቃይንጭ እኮ መውጣት እችላለሁ ምናምን ነገር ስትለው ነበረች። እንቀርና አላውቅም ለምን እንደነበረ ከዛ እንደዛ እያለች ነበረ። በቃ እኔ እኮ ምንም ችግር የለውም በቃ እንጂ መውጣት እኮ ነው ባዴ ማለት ነው ምናምን እያለች ነበር። የሆነ ነገር ተፈጥሮ ነበር መሰለኝ አይ ቲንክ ባዴ ማለት ነው
በቃ እንደ ሌባ ነበር ስትሾንካሽ ከነበረችው ባይ የምትናገረውን ነገር አይ ቲንክ በቃ የሆነ ከድንጋጤ ነው እንጂ ኢቭን ከኔ ፊት መናገር ፈልጋ አይመስለኝም የተናገረች የነበረችው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው የሆነ እንደዚህ የሆነ ደንበቅ ምናምንና ትንሽ ነጭ ያለበት እንደዚህ ተጠምጥማ ነበረች። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ይሄን እንደዛ ስላት ከዛ ሳራ ለሊት መጣችና እሷን ስጠይቃት ጊዜ ለጠየኳት እሷን ሪፖርት እንደሚደረግ ማለት ነው። እኔ የምናገረውን ነገር ቀጥታ ወደዛ እንደሚያመላልሱ እኔ ቀጥታ ገብቶኛል ባይ ማለት ነው። እነርሱ ወደዚህ ያመላልሳሉ፣ እነርሱ ወደዛ ያመላልሳሉ ባይ ማለት ነው። ስራቸው በአንድ መንገድ እያካሄዱት እንደሆነ ገብቶኛል ባይ ማለት ነው። እንደን እሷንም ባይ ማለት ነው ሁሉንም ነገር እንትን ያደርገችው ያለችው ባይ ማለት ነው። ያቺ ነበረችው ዳሃብም ሁሉንም ነገር ላይ እጅ አለባት ባይ ማለት ነው። ሁሉንም ነገር ከጀርባ ሆና ስታስደርግ የነበረችው ራሷ ናት። ሌሎቹም ባይ ማለት ነው ሆኖ አንድ ላይ ነበር እንደዛ ሲያስደርጉ የነበሩት ባይ ማለት ነው። አንደን ሰው ማለት ነው ድቼ ከዛ ምን ቢፈጠር ጥሩ ከዛ ማለት ነው ምን ቢፈጠር ጥሩ ማለት ነው ያኔ ማለት ነው ድቼ ከዛ ለሊት መጣችና ሳራ በቃ ኔጌቲቭ ነሽ አለች ባይ ማለት ነው። መጣሽ ነው ኔጌቲቭ ጉድ ኔጌቲቭ አለችኝ ባይ ማለት ነው። ለምን ታውቁታላችሁ? እሷ ኔጌቲቭ ስላለችኝ እሷም ኔጌቲቭ እንድትለኝ ባይ ማለት ነው። ከዛ ሳራ መጣ ኔጌቲቭ ጉድ ማለት ትራንስሌት ስላለ አንዴ እንደዚህ ማድረግ እንደምችል እንዴት ነው ግራ ያልገባቸው ባይ ማለት ነው። ከዛ ንቀታቸው ማለት ነው ፒንክ እንትን እንጃት ታደርጋለች ኔጌቲቭ ጉድ ኔጌቲቭ ጉድ ያለች መጣች ባይ ማለት ነው። ከዛ ሴት ያባዲ ማለት ነው አንዴ ደግሞ ገብታኛለች ባይ ማለት ነው። እቺ ምናምን ነገር ብያት ማለት ነው ቆሻሻ። ከዛ ማለት ነው የሆነ ልጅ ነበረ እኔ ጋር ሳሚ ከዛ ማለት ነው የኔ ደም ኔጌቲቭ ነው ምናምን ብዬ አለቀስኩኝ ባይ ማለት ያኔ ኔጌቲቭ እንዳልሆነ ይሁን አይሁን ኔጌቲቭም ይሁን ፖዚቲቭም ይሁን ያን ግን ሴትዮዋ እያለችው አለችው በጤና አይደለም። ሲጀመርም እኔ ኤችአይቪ ቼክ አላደረኩም፣ ደም ምርመራ ነው ያደረኩት። ደሜ ውስጥም ምንም ነገር አልተገኘም ባይ ማለት ነው። የደም ምንም ነገር አልተገኘም ያኔ ማለት ነው። እንደን ደሜም ፖዚቲቭ ነበረ ባይ ማለት ነው። ከዛ ማለት ነው ወዶች የነገራችሁ የምፈልገው ነገር አሁን የደም ካንሰር አለ ደም ውስጣችሁ ምናምን ነገር ደሜም ባለወይ ማለት ነው ያኔ ምንም አልነበረም። የሆነ አይ ቲንክ ምናምን የሆነ ወይ ከተመረዝኩኝ ምናምን ነገር የሆነ ነገር ሊገኝ ይችላል። ይሄን ያህል ወደ ካንሰር ወደ ነገር ሌላ ነገር አልነበረም ባይ ማለት ነው። እንደን አሁን ምርመራ ላደረጋችሁትን ነገር ነው መልስ የምትሰጡት አይደለም። ስለሌላ ነገር አይደለም የሚሰጠው። ዋና ደማችሁ ምን አይነት እንደሆነ ይታያል ባይ ማለት ነው። ወደ ቀዶ ጥገና ከመግባታችሁ ማለት ነው የሆነ ከማስወረዳችሁ በፊት ማለት ነው። ከዛ ማለት ነው ድችዬ ሴትዮዋ እዛ ያለች ኮት ያለች ሄደች ማለት ነው። እና ከዛ ነው በጣም ጸጸተኝ ማለት ነው። ወደ ኔዘርላንድ መምጣቴ በጣም ጸጸተኝ። በቃ አይ ዶንት ኖ ምን ብዬ እንደማለቅስ ግራ ገባኝ። እንደኔ ለራሴ ጭንቅላቴ ውስጥ እንደዛ አይነት ኔጌቲቭ ፖዚቲቭ ብዬ ማልቀስ አይመጣልኝም ነበረ። ከዛ ነው ኔጌቲቭ ብዬ አለቀስኩኝ። እንደን የሆነ ልጅ ነበረና ሚስኪን ከዛ እኔ ኔጌቲቭ ነኝ ምናምን አይ ቲንክ ደሜም ከዛ ብዬ አለቀስኩኝ ባይ ማለት ነው። በጣም ደም ብዬ ማለት ነው። ማልቀስ ነው የፈለኩት ግን እኔ በጣም ደብሮኛል ባይ ማለት ነው ለመምጣቴ። በቃ አዘንኩኝ ለራሴ ለወደፊት የሚገጥመኝን ነገር የሚከተለኝን ነገር አሰብኩኝና ለራሴ አዘንኩኝ ባይ ማለት ነው። ወዶቼ ልንጋችሁ የምፈልገው ነገር ማለት ነው ለራሴ አዘንኩኝ ማለት ነው። ከዛ እኔ በቃ ስቅስቅ ብዬ ያለቀስኩት ባይ ማለት ነው። ከዛ ማለት ነው ልጅ እንደዛ ነው ዳት ወዝ እሱ ነበረ ሁኔታው ማለት ነው። ከዛ በኋላ ግን 2016 2017 2018 ከዛ በኋላ ግን እኔ ኤችአይቪ ምርመራ አድርጌ አላውቅም። ፖዚቲቭም ይሁን ኔጌቲቭም ይሁን ባይ ማለት ነው።
እንደን ሰው ማለት ነው ውዶቼ ልነግራችሁ የሚፈልገው ነገር ማለት ነው እኔ ፖዚቲቭም ይሁን ኔጌቲቭም ይሁን እቀበለዋለሁ። ምንም ማለት አይደለም ማለት ነው። ለኔ አትጨነቁ። እዘን ደማችሁን የሚመጣችሁ በጣም ብዙ ነገር የሚያደርጋችሁ በጣም ከእናንተ ጋር ከቆየ ያበዘብዛችኋል። በተለይም ኤች አይ ቪ ጋር ሴክስ በጣም አይ ቲንክ ሰው አሁን በጣም ያስጠቃችኋል ማለት ነው። ይጨርሳል ማለት ነው ይባላል ባይ ማለት ነው። ይጨርሳችኋል ይባላል ማለት ነው ሴክስ ስታበዙ። እኔ እንዳጋጣሚ ሆኖ እንደነገርኳችሁ ደህና ነኝ፣ ሴክሹዋሊ ደህና ነኝ። እንዲሁም ማለት ነው ወደ ቼል ነገራችሁ የምፈልገው ነገር ማለት ነው አይ ምንም ቢፈጠር አይ ዶንት ኬር። ምንድን ነው ሰዎቹ ግን በጣም በቃ ጭንቀት የምትወደው። እኔ ብዙ ጊዜ ጭንቀት አይመቸኝም፣ ግን በጣም ነው የምጨነቀው ያለበትን ሁኔታ ኤቭሪቲንግ ጭንቀት ነው ባዴ ማለት ነው። አንተ ሰው እኔ ልነግራችሁ የምፈልገው ነገር ማለት ነው ኔጋቲቭም ቢሆን ፖዚቲቭም ቢሆን እቀበለዋለሁ። እኔ ግን ፖዚቲቭ ነኝ ብዬ አምናለሁ ውዶችዬ። ልነግራችሁ የምፈልገው ነገር ማለት ነው የሚከተለውን ነገር ግን ፈጣሪ ያውቃል። እኔ ሁሉንም ነገር ባዴ ማለት ነው ጥሩ መመኘት በጣም ነው የምወደው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? አሁንም ባዴ ማለት ነው ወይም ማገባ ከሆነ ወይ የሆነ ግንኙነት ከጀመርኩ ባዴ ማለት ነው ለጃቢ ቼክ አልፈራም ውዶቼ ልነግራችሁ። ግን እስካሁን አውቄ ነው ቼክ የማላደርገው። ለምንድን ነው መሰላችሁ? ሰዎቹን መታዘብ ፈልጋለሁ። ታዘብኳቸው፣ ደደቦች ናቸው። ከዛ ውጭ ደግሞ ልነግራችሁ የምፈልገው ነገር ምንድን ነው መሰላችሁ? ስለ ኤች አይ ቪ እኮ በጣም በቀላሉ ሊይዘን የሚችል ነገር እኮ ነው። ታውቃላችሁ? በጣም በቀላሉ ሊይዘን የሚችል ነገር ነው። አንደን እኛ የትኛውን ቦታ ስንዘል ኖረን ልንመካ አንችልም። ኤች አይ ቪ አንድ ቀን ስህተት ነው ባይ ማለት ነው። እሱ ግን አንዳት ልጅ ነበረች ከ12 ወንዶች ጋር በአንድ ሳምንት ነው በአንድ ቀን ነው ተገናኝታ ነፃ ሆነች። you know what am I saying? and then so guys ወቼ ባዴ ማለት ነው እንትን ያለውን ነገር ይሄን ያህል ሊያስጨንቃችሁ አይገባም ማለት ነው በቃ ይሄን ያህል የማያገባችሁ ነገር ማለት ነው ሊያስጨንቃችሁ አይገባም። and so guys ወቼ ለነገራችሁ የምፈልገው ነገር ማለት ነው አሁን እንደ ድሮ ልቤ የለኝም። ልቤ በትንሽ ነገር ነው የሚበቃል። በቃ አሁን እንደ ድሮ ትልቅ ልቤ አለኝ ያለኝንም ፈጣሪ የሰጠኝን አልመለሰብኝም። ግን ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? ልክ ወዶቼ ለነገራችሁ የምፈልገው ነገር ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ምንድነው መሰላችሁ? እንደዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ስለዚህ ማለት ነው ስለዛ ጉዳይ እኔ ብዙ አልጨነቅም። እናንተም አትጨነቁበት ስለኔ ማለት ነው። ስለራሳችሁ ተጨነቁበት ባዴ ማለት ነው። እንደዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ምክንያቱም ኤች አይ ቪ ባዴ ማለት ነው መድኃኒት እየዋጣችሁ ልትቀጥሉ ትችላላችሁ። ስለዚህ ለራሳችሁ መጠንቀቅ ከፈለጋችሁ ሰው ቢከፍ ኦፍ ዮርሰልፍ ያስ ከዛ ግን ከሆነ በኋላ ምንም ነገር ማድረግ አይቻልም። ያ and then so ማለት ነው ውዶቼ ለነገራችሁ የምፈልገው ነገር ማለት ነው
እናንተ ጭንቅላታችሁ ቡልሽ ሆኑ እሺ እራሳችሁን አታድርጉ ባዲንግ ማለት ነው። ስለ ኤክሲ ብዙ የምታወሩ ሰዎች እኔ ድሮ ኤክሲ ባዲንግ ማለት ነው። እኔ እንደዛ ከቤተሰብ እየመግባት ፍላጎት የለኝም። አይ ቲንክ እሱ ለራሱ ይደብረዋል። ካሁን ወዲህ እኔ ጋር ለበፍቅር ግንኙነት ይመጣል የሚለውን ነገር መፍትሄ የለኝም። ምክንያቱም ከኔ በላይ እሱ ድፍረት የለውም። ገባችሁ? አንዳንድ ሰው ማለት ነው ገርማቸዋል። ቤተሰቦቻችን በጣም ነው የሚገርሙት። በጣም ነው የሚገርሙት ማለት ነው። አሁንም እንደዛ አይነት ነገር እንዳይፈጠር በጣም እየፈራው ነበረ እና ማለት ነው እኔ በጣም ማለት አሁን መውስቦ በሚቻለው መዋሰብ ከምትችሉትን ያህል መዋሰብ አሪፍ ነው ባዴ ማለት ነው። አሁን ያክስት ልጅ ያጎት ልጅ ከባድ ነው ወንዶቼ ማለት ነው። አሁን ልክ እንዲህ ቤተሰቦቻቸው ስታዩዋቸው ደስ ይላል ማለት ነው። ግን እኔ ለምንድን ነው አውቄ ስላላደረግኩኝ ምንም አይመስለኝም። አውቄ አላደረግኩም። በኋላ ባውቅም እያወቁ የሚቀጥሉበት ሰዎች አሉ። እያወቁም የሚቀጥሉበት ሰዎች አሉ ባይደግ ማለት ነው። አሁን ያጎታቸው ልጅ ወንድሙን አፍቅሮ ማለት ነው። አሁን አስቦት እኔ እኮ በጣም ያንን ነገር እኔ ባይደግ ማለት ነው አላውቅም ነበረኝ፣ ግን ቤተሰቦች ያውቆ ነበር። እኔ ከኔ የደበቁት ሁሉንም ነገር እስካሁንም ለመናገር አይፈልጉም ባይደግ ማለት ነው። አንደን ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ከዛ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው ወንዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ ስለዚህ እኔ ባይደኝ ማለት ነው። እኔ ግን አውቄ አልቀጠልበትም ባይደኝ ማለት ነው። አሁን እኔ ብዙ ጊዜ ሰው ጋር ተነጋግሬ የሆነ ነገር ይከብደኛል፣ ግን እኔ ሳይመስለኝ ዳይሬክት ላይ ነው የምናገረው። ኢቭንም እኔ የማልናገር በጣም ሴኩሪቲ የሚጓዝ ምናምን ነገር ይመስለኛል፣ ግን በቃ ኦልሬዲ ከተናገርኩ በኋላ ነው ባዴ ማለት ነው። እንዲሁም እንደኔ ዳይሬክት በፍጥነት ኩክሊ የምናገር ሰው አይቻለቅም። በህይወት ነው ዩኒስ ወደ ኋላ ተመልሼ ራሴን ስታዘባኝ ማለት ነው። እንደን ማለት ነው እኔ ደግሞ እንዳወቅኩኝ ቀጥታ የተናገርኩት እንዳጋጣሚ ሆኖ ስለ እኔ ባዴ ማለት ነው። ስለ እኔ ኢቭንም ባዴ ማለት ነው። እኔ የአባቴ አሜሪካዊ ያለ ገና ከእንደገና ለሌላ አባት ሰጥቼ ነበረ ማለት ነው። ይሮብ ውስጥ እንደን ያቺ መርሃዊት የተባለች አመት ባዴ ማለት ነው። እሷ ልጅ ሰረኛ ማለት ነው፣ መርዘኛ። ከዛ የሆነ ታይም ላይ የሆነ ልጅ ነበረና በቃ አባቱ ነው የሚመስለው፣ ግን ለሌላ ሰው ተሰጠ። እሱ ሰውየው ደግሞ ከ30 በላይ የሚሆኑ ልጆች አሉት ባዴ ማለት ነው። ብዙ ቦታ እየወለደ በጣም ነው የሚያስቀው። በጣም ወጣት ነው፣ ግን ከ30 በላይ የሚሆኑ ልጆች አሉት ብዙ ሴቶች ጋር። ከዛ ማለት ነው ወደ ሼል ነገራችን የምፈልገው ነገር ማለት ነው። ከዛ ያኔ ቁጭ ብሎ አባቱን ይመስላል። ያኛው ቤተሰቡ ነው፣ ግን ደግሞ 5 ልጅ ነው 4 ልጅ ነበረው ባዴ ማለት ነው። ከዛ ያኔ እሱ ደግሞ የእሱ ልጅ ነበረ። ከዛ ልጁ ቁጭ ብሎ አባቱን ይመስላል። ቁጭ ብሎ በቃ መልኩ፣ ንግግሩ፣ ድምፁ፣ ጠባዩ በቃ አባቱን ይመስላል። ስለዚህ መካድ አይቻልም ባዲ ማለት ነው። እንዴ እሱ ልጅ እኮ የእውነት እንደዚህ የእሱ ልጅ ነው ስለተሰምቼ ነበረና እናቱ ደግሞ በኮንፊደንስ ነው የምትከዳው እሱን እና እንዴት ብሎ ነው እንደዛ የሆነው ምናምን ነገር አልኩት ባዴ ማለት ነው። እንደዛ ሲል ነበር እኮ እኔ እኮ ገርሞኛል ባዴ ማለት ነው። እንዴት እንደዚህ ምናምን ነገር ስላቸው አይሰጣሉ አሁን ይረቡ ውስጥ ባዴ ማለት ነው። ከዛ ከሌላ አባት በኮንፊደንስ ነው የሚሰጡት ባዴ ማለት ነው። አሁን ለዛኛው ይላሉ። ከዛ ከአመታት በኋላ ካደገ በኋላ ለሌላኛው ይሰጣሉ ባዴ ማለት ትክክለኛ አባታቸው ይሰጣሉ ባዴ ማለት ነው። ከዛ ማለት ነው ዲሽል ነገራቸው የሚፈልገው ነገር ማለት ነው ተሰጣት ምናምን ነገር ሲሉ ሰማ ነበር ከድሮ። ከዛ እህትሬ ስል ጊዜ ማለት ነው አንቺም ለራስሽ አባትሽ አይደለም አጎት ስብሐት አለች ባዴ ማለት ስጀመርም አባትሽ አይደለም ኢቭንም አትመስይም ለሱ ምናምን ነገር አለች ባዴ ማለት ነው።
እንደን ከዛ ለሌላ ስትሰጠኝ ጊዜ ባዴ ማለት ያኔ በጣም ተጠራጠርኩኝ። ምክንያቱም እኔ እሱን ካልመሰልኩኝ እነርሱን በፍጹም አልመስልም። በፍጹም እንደን ጠባያችን አይመሳሰል፣ መልካችን አይመሳሰል፣ ኤቭሪቲንግ ዊ ዶንት ሃቭ ናቲንግ ባዴ ማለት ነው። እነርሱ ሌላ አይነት ሰዎች ናቸው እና ያኔ በጣም ግራ መጋባት መጣ ባዴ ማለት ነው። በ2006 ነበረ በኢትዮጵያ አቆጣጠር ባዴ ማለት ነው። ወደ ገጠር ወደ እነርሱ ቤት ሄደን ነበረ ማለት ነው። ከዛ ኖላን ከዛ ማለት ነው ወዶቼ ያኔ የሩታ አባት የሩታ እዚህ ያለችው አፍረታ ያለችው የእሱ አባት እና የአንቺ አባት አንድ ናቸው ምናምን ስለኝ ጊዜ ከዛ እሱ ነገር ግራ ሲገባ አይኖረ ባዴ ማለት ነው። እኔ ደግሞ አዎ ምናምን ነገር ብዬ ተቀበልኳቸው። በቃ የምርሽ ነው ምናምን ነገር ብዬ ተቀበልኳት ባዴ ማለት ነው። ስትቀበላት ጊዜ በጣም ጅል ነኝ ባዴ ማለት ሌላ ሰው ቢሆን ኖሮ ጠፍ ነበረ የሚለኝ። እንግዲህ አንቺ ግን በጣም ትገርም ልጅ ነሽ፣ ምንም አልመሰለሽም። እንደን ተቀበለሽ ደግሞ ስለ ራስሽ ከኛ ጋር እያወርሽ ይራስሽን እያወርሽ ነው ምናምን ነገር ሰውዬ ችግር የለውም በቃ እኔ ንገረኝ ችግር የለውም ምናምን ነገር ካልኳቸው ምጥራ የሚባል ጋር የለም ምናምን ነገር ስላት በቃ እንደዛ ምናምን ነገር በላ። ከዛ ሌላ ቀን ወደ አሊተና ስንመለስ ማለት ነው አሊተና ላይ ተጨመረበት ባዴ ማለት ነው። ገጠር ወደዛ ተመለስን ማለት ነው። ትንሽ የሰላሳ የአንድ ሰዓት መንገድ ነው ባዴ ማለት ነው። ገጠር ሄደን ባዴ ማለት ነው። ከዛ ማለት ነው ስንመለስ ጊዜ ባዴ ማለት ነው እሷም ሩታ መጣች። እኛ ቤት በጣም ብዙ ነገር አለን ባዴ ማለት ነው። ግን ትንሽ እየተናደድኩኝ ነበር የሚሉትን ነገር ባዴ ማለት ነው። የሆነ በቃ ትንሽ ቤት ቀይር ነበረ እና ፊቴ ላይ ትንሽ ታይ ነበረ። ለምንድን ነው በአንዴ ፊትሽ ጠቆር አለ? ምንድን ነው ምን ይልሽ ነው ነገር? ኧረ ንገሪኝ ችግር የለም ምናምን ነገር ስላቸው የነገሩኝ ነበረና ይገርማቸዋል ምናምን ነገር። ከዛ ሲቀጥል ሩታ የአክስት ልጅ አገባች እና ማለት ነው በትክክለኛ ላይ ነገርኳቸው ያሉት ባዴ ማለት ትክክለኛ አክስቴ ባዴ ማለት ነው። በሌላ በኩል ያጎቴ ልጅ ሲሆን ግን አክስቴ ናት የምትሆነው ለካ እንግሊዘኛ መስሎኝ። ከዛ ማለት ነው ወንዶቼ ነገራቸው የሚፈልገው ነገር ማለት ነው። ከዛ ያኔ ማለት ነው ወንዶቼ ያኔ ምን ቢፈጠር ጥሩ ያኔ ባዶዊ ማለት ነው ሩታም እንደዛለች ውሸት ላይ ጨመሯት። ሁሉንም ነገር ሁሉም ሰው ያውቅ ነበረ፣ እሷ ያውቁ ነበረ። ከዛ ማለት ነው በቃ ሩታና እኔ በአባት እህት ሆነን ባዶ እህታሞች ሆነን ባዶ ናሳ ይሆን ባዶ ማለት ያኔ ውሸታቸው ባዴ ማለት ነው። ከዛ እንደዛ አድርጎኝና በቃ ፍርሃት የሚባል ነገር የላቸውም። ላይክ ኢቭንም ያጎቴ ሚስት ነበረች ቤት ማለት ነው። በድፍረት ነው ለእሷ ፊት የነገረችኝ ማለት ነው። ያቺ መርሃዊት የተባለችው ማለት ነው ያጎቴ ሚስት ልጅ ባዴ ማለት ነው። አይ ቲንክ የሆነ ነገር ላይ ተጠማምደዋል መሰለኝ። እንደን ሰው ያጎቴ ሚስት ብደስ ሰራራት ፊትዋስ በጣም በቃ ላይክ በጣም ደብረዋት ነበረ። ከዛ ማለት ነው ወዶቼዬ እንደዛ አሉና አንድ አመት ጨረሰን ባዴ ማለት ነው። ከዛ እኔ ወደ ማህበር ገባኝ ማለት ሲስተር ለመሆን ከዛ ወደ ማህበር ሲገባ ከዛ ከእንደገና ከማህበር ወጣኝ ባዴ ማለት ነው። ከዛ ከማህበር ሲወጣ ጊዜ ማለት ነው ወድቼ ከእንደገና በ2008 መጨረሻ ላይ ሩታ አገባች ባዴ ማለት ነው። ብዙ ነገር ተፈጠረና ከዛ ሩታ አገባች እና ከዛ በ2010 ላይ አዲስ አበባ ላይ ባዴ ማለት ነው እንደነገርኳቸው አንድ ላይ ነበረን ባዴ ማለት ነው። እሷ ገብታ ነበረች፣ እሷ ከባሏ ጋር ነበረች፣ እኔ ከወንድሜ ጋር ነበርኩኝ፣ ከአጎቴ ልጅ ጋር ነበርኩኝ። ከዛ ያኔ ማለት ነው ሩታ ምን ብትለይ ጥሩ ባዴ ማለት ነው ከጊዜ በኋላ ብዙ ነገር ከተፈጠረ በኋላ ብዙ ነገር ከተሰራብኝ በኋላ ማለት ነው ከዛ ምን ብትለይ ጥሩ ማለት ነው እሱ እኮ አባቴ እኮ አይደለም አባት ሻለች ባዴ ማለት ነው። ታዲያ ማን ነው መጀመሪያ ምን ስትል ይኖራለች? በጣም ነው የሚገርመው፣ በቃ እኔ በጣም ደስ ብሎኛል፣ የእውነትም በጣም ነው ምንም መሳሰል ምናምን ነገር ብላ ታመጣት ነበረች ማለት ነው። የሆነ የአባቷ ወንድም ልጅ ነበረች እና ቀይ ነበረች። በቃ ላይ ክልኩለት አንቺን እኮ ነው የምትመስለው ምናምን ነገር እያለች ነበረ ምናምን ነገር እያልኳት ነበረ። ከዛ ማለት ነው እዚች ጋር ወፈር ያለ ዜና ያላቸው እቺ በጣም ደሰኝ ናቸው ምናምን ነገር እያለች ነበረ። የምትሽ ነው ምናምን ነገር አልኳት ነው። ከዛ ምናምን ነገር አልቀባጥርም ባዴው የኔ ምናምን ነገር ብዬ እንዴት ነሽ እኔ የምትመስይ ልጅ ምናምን ነገር ብዬ ከሷ ጋር ፎቶ ቃኒ እኮ አሁን ፈረንጆቹን ሳያቸው እነርሱ አድርጎ የሚናደዱት እኔ ግን አድርጌ የምስቃው ሳስበው በቃ በጣም ልዩነታችን በጣም የሚያስቀኝ እኔ ስለምንቃቸው ነው። እነሱ በጣም ለእነርሱ እንትን አላቸው ቦታ አላቸው። እኔ ስለምንቃቸው ነው። እነርሱ ባይነሩታ ስለምንቃቸው ነው። በቃ ኬዛችን ምናምን ነገር በጣም ቀሽም ልጆች ስለሆኑ
እንደዛ አይነት ነገር ያለ እንደዛ አይነት ነገር መቆም ስለማይችሉ ባይዘይ ማለት ነው። ከዛ ማለት ነው ያኔ ማለት ነው ታሪካዊ ሙዚቃው እያለቀ ነው መሰለኝ አይ ቲንክ። ከዛ ማለት ነው ያኔ ማለት ነው ከዛ እንደዛ በላይ ማለት ነው እንደዛ ስትለኝ ይኖራል ማለት ነው። አባት እናትሽ እኮ አይደለችም የመጣችው አባቴ ነው ሲሄዳት የነበረው። ልክ አባትሽ ልክ የእናትሽ ባል ነው አጎቴ የእናቴ ባል ነው የሆነው ያኔ ተቀይረው ማለት ነው። የእናትሽ ባል ሲሄድ ወደ ቸርች ይሄዳል አባቴ የአጎቴ ባዴ ማለት ኤቭሪ ታይም ባዴ ማለት ነው ቸርች ይሄዳል ባዴ ማለት ነው። ያኔ ልክ እሱ ሲሄድ እሱ ይሄዳት ነበረ እንጂ እሱ አይደለም ስትመጣው የነበረችው አለችኝ። ዋው ደስ ይላል። ላይክ እናት ያተሳፈረም ምናምን አልኩ ባዴ ማለት ነው። ከዛ ስራው እንዲም ደህና ነው ምናምን ብዬም እንትን አልኩ ባዴ ማለት ነው። ከዛ ማለት ነው ያኔ እንደዛ ነበረና ቀጠልን ባዴ ማለት ነው። ከዛ ማለት ነው ወዶቼ ልክ በጣም ስለምንመሳሰል አንድ ላይ ስንሄድ በጣም ነው አይ ማለት ነው። አንድ ላይ ስንሄድ በጣም በቃ ስለምንመሳሰል ከባድ ነው ምናምን ነገር አለች ባይደውይ ማለት ነው። የእውነት እንመሳሰላለን ብዬ ማለት ነው። ከዛ ማለት ነው ውዶችዬ እንትን አለን ባይዴ ማለት ነው። ከዛ አዲስ አበባ ላይ ባይዴ ማለት ነው የሆነ ታይም ላይ ብትለኝ ጥሩ አባቴ እኮ አይደለም አባትሽ። እኔ ከእንደገና ታሪኩን ሰማውና የአባቴ ወንድም አሁን የአባቴ ወንድም እሱ ነው ታናሽ ባዴ ማለት ነው። ትንሽ ያግዛት ነበረ ድሮ ቤት መጥቶ ልጅ ይዝላት ነበረ፣ ግን እሷ ልጅ አትሰጥም ይባል ነበር ባዴ። አሁን ያጉቴ ሚስት ማለት ነው ልጅ ሌላ ሰው እንዲያቅፍላት አትፈልግም ነበረ ይላሉ ብዙ ጊዜ። ግን ኢቭንም ለእነርሱም አትሰጥም ነበር ይላሉ። ግን እኔ በጣም ሁሌ ታቅፍ የነበረ የምውለው በጣም ይለኛል ባዴ ማለት ነው። የቤተሰባችን ታላቅ ባዴ ማለት ነው። በቃ እኔ ጠዋት እንዳቀፍኩሽ እስከ ከቅፌ አትወርጅም ነበረ። በቃ በጣም መታቀፍ ነበር የምትወጂው ምናምን ነገር ይለኝ ነበረ ባዴ ማለት ነው። ልክ መሬት ላይ ታስቀምጠሽ ጩኸትን ታስነክ ነበረ ምናምን ነገር አለኝ። እውነት የሆነው ባዴ ማለት ነው። ምቾት በጣም ነው የምወደው። ከዛ ማለት ነው ውዶችዬ ያኔ ማለት ነው ውዶችዬ እየሞተ ደግሞ በጣም ሁሌም ፎቶ ላይ በቃ አቅፎኝ የሆነ ሲንከባከበኝ የሆነ ተጠግቶኝ ምናምን ነገር ነው ፎቶ የሚነሳው ባዴ ማለት ፎቶ ላይ ብዙ ፎቶ ላይ አየው ባዴ ማለት ታሪኩን ከሰማሁ በኋላ ልጅ ትንሽ ካደኩ በኋላም በጣም ነበር የሚከታተለኝ። በቃ ላይክ አይ ቲንክ ተባብረው ነው እያሳደጉኝ ማለት ነው። አጎቴንም የሞተ ወንድሜም ኦንሊ ኢቨንም በጣም ወደው ነበር ያልኳችሁ። በጣም ብቻ ሴት ልጅ ብዙ አልነበረችም ማለት ነው። ከዛ ማለት ነው ውዶችዬ ላይክ ያጎቴ ሚስት ደግሞ የሆነ ላይ ታይም ላይ ታመሜ ባዴ ማለት ነው። ከዛ ያልኩኝ ማለት ነው አልጋይ ላይ ትታይ ማለት ነው። ከዛም ልትሪቱ አይዞሽ ይሻልሻል ቅዱስ መጽሐፉን አንብቢ ምናምን ነገር ብላ ቅዱስ መጽሐፍ ሰታኝ ማለት ነው። አልተመለሰችም። በቃ ጠፋች ብዛው። እኔ ቅዱስ መጽሐፍና እያነበብኩኝ ማለት ነው ቃንዛ እንትን ስል ባዴ ማለት ነው አልጋ ላይ እግሬ አብጦ ማለት ነው። የሆነ ወደ ከቤት ውጭ ወጥቼ ማለት ነው እግሬ አብጦ በጣም ሲሰቃይ ነበረና ከዛ ሆስፒታል አዝላ ስትወስደኝ ጊዜ ማለት ነው በጣም ሲቸግራት ማለት ነው አዘለችኝ እና ወሰደችኝ። ከዛ ማለት ነው ወዶች አዝላ ስትወስደኝ ጊዜ ማለት ነው እዛ ሆስፒታል ውስጥ ዝም አልኩኝና ከዛ አፈረች ባዴ በጣም ሲዘባረቅ ነበር እንስል ቲንክ በጣም እንደዚህ ሆና ነበረች እንደዚህ ሆነች ነበር ምናምን ነገር ብላት በጣም ሲዘባረቅ ነበርና ከዛ ነው ዝም ስል እንዴ አልቀሽ እንጂ ምናምን ነገር አለች። ወይ በይ እንጂ ምንድን ነው አሁን እዚህ ደርስ ዝም የምትይው ምናምን ነገር አለች። ለምንድን ነው መሰላችሁ እኔ ዝም ያልኩት በቃ ቀርቦልኛል የሆነ መድኃኒት ስለሚሰጡኝ ባለው ትንሽ ልረጋጋ ምናምን ብዬ ነው እንደዛ ያልኩት። ያንቺ ደግሞ እንደዛ በይ እንጂ ምናምን ነገር አለች ባዴ ማለት ነው። እንትን በጣም ነው የሚያሰቃጀው ባዴ ማለት ነው። የሚያስቀው ባዴ ማለት ይሄን አጋጣሚ ወይኔ አንቺ ጀርባ ላይ ስታስጠያ አለች ባዴ ማለት ነው። የሆነች ያጎቴ ልጅ ሌላ አጎቴ ልጅ ባዴ ማለት ነው። አንደን
አይታኝ ማለት ነው። ሌላ ቀን ቤት መጣ ማለት ነው። እንደዛ አለችንና ከዛ ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው። ከዛ ማለት ነው ወዶቼ ያኔ ያኔ ማለት ነው። ከዛ እንደዛ ብዬ ማለት ነው እንደዛ ብዬ ነበረ እና እንደዛ አጋጥሞኝ ነበረ። ከዛ ግን ማለት ነው ወዶቼ ለነገራችሁ የምፈልገው ነገር ማለት ነው እንደዛ ነበርና ሩታ አዲስ አበባ ላይ ያለው 2010 ላይ እንደዛ አለች ባዴ ማለት ነው። እንትን ግን በጣም ብዙ ነው ነገር ነው የማውቀው። አሁን በቃ ሌሎች እናቶች ለልጆቻቸው እንደዚህ ብሎ አይናገሩም። እኔ እናቴን በጣም የምወዳት ብዙ ነገር ነው የምትነግረኝ፣ ብዙ ነገር ነው ያስተማረችኝ። ብዙ ነገር አውቃለሁ፣ ብዙ ነገር ነው የማውቀውም። በቃ እኔ የማላውቀው ነገር የለም። በቃ ጠንቋዮች የሚያደርጉትን ነገር ስለመተቱ ስለ ብዙ ነገር ነው የማውቀው ምናምን ነገር አለች ባዴ ማለት ነው። ከዛ ማለት ነው ወዶቼ ነገራችሁ የምፈልገው ነገር ማለት ነው ወደ አስራ ላይ እንደዛ ስትለኝ ጊዜ ማለት ነው እኔንም አጎቴ ከሚያውቀው የማላውቀው ነገር የለም አልኳት ባዴ ማለት ነው። ላልነዳት ፈልጌ ነው የማውቀው ነገር አልነበረም። ከዛ በ2009 አዲግራት ላይ ያለው ማለት ነው እሷ አዲስ አበባ ላይ ነበረች አግብታ ባዴ ማለት ነው። ከዛ ያኔ ላቺ አባቷ የሩታ አባትና እሷ አባት አንድ ነው ምናምን ነገር ያለችዋ ልጅ ባዴ ማለት ነው አሰቃየዋት። አቤት ስትወጣ፣ አቤት ስትገባ፣ አቤት ስትወጣ፣ አቤት ስትገባ፣ ክሽን ስትሄድ፣ ሽንት ቤት ስትሄድ ኋላዋ እየተከተልኩት ለምንድን ነው ያኔ ምን አስበሽ ማለት ነው ከምን ተነሳስተሽ አጎቴ በሩታ አባት የቀየርሽው ለምንድን ነው አልኩት ባዴ ማለት ነው። አባቴን በሱ አባቴ ቀየርሽው እንዴት መጣልሽ? እንዴት መጣልሽ አልኳት። እንደን ከዛ እንዴት እንደዛ ሊሆን ቻለ? ከምን ተነስተሽ እንደዛ ናት ብለሽ ልታወሪ ቻልሽ አልኳት ባዴ ማለት ነው። በጣም ሲገርም የሚኖረው ባዴ ማለት ነው። ሰዎቹ ባዴ ኦንሊ ላይርስ ባዴ ማለት በጣም ውሸታሞች ናቸው። እና ከዛ እንደዛ ስላት ጊዜ ምን ብትለይ ጥሩ እሷ ሩታ ለራሷ የአባትሽ ልጅ ስለሆነች ለራሱ የራሷን ካቨር ለማድረግ እሷ የኔ አባት ልጅ ናት ብላ ቀይራብሽ ልትሆን ትችላለች አለች ባዴ ማለት ነው። ታዲያ አንቺ አይደለሽ እንደ መጀመሪያ ያለሽ አለች አልኳት ባዴ ማለት ነው። አይ እሷ ራሷ ትሆናለች እንደዛ ያስደረገችው ምናምን ነገር አለች ባዴ ማለት ነው። ገባኝ አልኩኝ ባዴ ማለት ነው። ከዛ ያኔ 2010 ላይ እንደዛ አልኳትና እንደም ከዛ ልጅቷ በቃ በጣም እየመቀኘችኝ በጣም ለኔ በጣም ብዙ መጥፎ ነገር እንደምትመኘኝ ምናምን ነገር ስላውቋት ቀስ ብዬ ማለት ነው ቀስ ብዬ ሳልነግራት ነው ሳኡዲ ሲሄድ የሄድኩት ባዴ ማለት ነው። ከዛ እንደዛ ነው የምትገርመው። ከዛ ጾም ነበርኩኝ ማለት ነው። እንዲሁም ከሻቡ ጋርም አይተን ነበርና ከዛ ጾም ነበርኩኝና እኔ ጾም ክሪያ ላይ